ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ያለው ሰው እየተቦረቦረ ነው። ሰው እየተቦረቦረ ነው። ምንም አታመጡም ስትሉ ነበር እንዴ? ሃይማኖታችንን መሬት ምንም የሌላት አደት ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደት ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል። ኦኬ አንዴ ልድገመው የዲያቆኑን ብሉይና ሐዲስ ማለት ነው። እስኪ ሊቃውንት ለመውሰድ በጣም ተሞክሮ ነበር፣ አልሆነም። ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ የነበረው ምስካየ ኅዙናን መቀመጫ የነበረው ዲያቆን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦረ ነው። ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ያለው ሰው እየጠፋብን ያለው የሰንበት ተማሪዎች እየተወሰዱ ያሉት ምናምን እየተነጠቁብን ያሉት ምናምን ከስር ከስር እየበሉት ነው ያሉት። ያያችሁ እንሳቅ እንጂ ታዲያ ምን እንላለን? ሃይማኖታችንን መሬት ምንም የሌላት አደት ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። እሺ በድጋሚ እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባረክ። ክብር ለጌታ ይሁን። እግዚአብሔር ሲሰራ የሚያስቆመው የለም፣ የሚከለክለው የለም። በሆነ ወቅት ላይ ሰዎችን ልትገድል እና ልታጠፋ ትችላለህ። በዛ እውነትን የሚያስቆሙ እየመሰላቸው የተገታ እየመሰላቸው ምናልባት ሊያዘገዩት ሊያጓትቱት ይችላሉ እንጂ ያን ትውልድ በማጥፋት በመግደል ያንን እውነት ግን ቀብረው ግን አያስቀሩትም። ጳውሎስን በመግደል ተቀብሮ የቀረ የጌታ ወንጌል የለም። ጴጥሮስን በመግደል ተቀብሮ የቀረ የጌታ ወንጌል የለም። ኃያላን ነገስታት ተነስተዋል። በእግዚአብሔርና በመሲሁ ላይ ብለው እንዳለ ነቢየ እግዚአብሔር ዳዊት ማለት ነው። በመሲሁ ላይ ራሱ ተነስተዋል። መዝሙር 2 ላይ ሲናገር እግዚአብሔር በቀባውና በመሲሁ ላይ በእግዚአብሔርና በመሲሁ ላይ ተነሱ ይላል። ይሄን ክፍል ይዩት። መዝሙር 2። እሺ ወደ መንፈሴ ጌታ ስላመጣው አነባዋለሁ። አሕዛብ ስለምን ያጉረመርማሉ? ወገኖች ስለምን ከንቱን ይናገራሉ ይላል። ወገኖች ብሎ የሚላቸው አይሁዳውያን ነው። አሕዛብ ብሎ የሚለው ከእስራኤል ቤት ውጭ ያሉትን ነው። የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ዋት አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ዱለታ ጀመሩ ማለት ነው። ቆይ እግዚአብሔርን ምን እናድርግበት? ኦኬ እሱን ቆይ እንሰራለታለን። መሲሁንስ እሱንም ቢሆን ልክ እንደዚሁ ነው እናደርገው። ምንም አያመጡም አይነት ነገር ማለት ዱለታ። አለቆች ነገስታት በማና በማ ላይ ተነሱት? ልብ በሉ በእስራኤል አምላክ በሆነው በመሲሁ ላይም ጭምር ማለት ነው የተነሱት። እና ምን አሉ? ማሰሪያቸውን እንበጥስ፣ ገመዳቸውንም ከኛ እንጣል አሉ። በጣጥሰን እንጣለው። እኛን ሊያስሩበት የፈለጉትን ነገር እንጣለው። በጣጥሰን ነው የምንጥለው። የእግዚአብሔርን ማሰሪያ የመሲሁንም ማሰሪያ ገመድ ምናምን ነገር የተባለ ብጥስጥሱን አውጥተን እንጥለዋለን ወደዛ ብለውን የተማከሩት። ሎክ የሰው ልጅ እንዴት እኮ ደፋር እንደሆነን አጠይቅ። እንዴት ደፋር እንደሆንሽ፣ እንዴት ደፋር እንደሆንክ፣ እንዴት ደፋር እንደሆንኩኝ አጠይቀኝ አልኩ። የጥጋባችን ልክ አፍንጫችን ላይ እንዳለ እስትንፋስ ነው ጥጋባችንና ትዕቢታችን። እዚህ ነው ያለው ይታይ። በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ለምሳሌ
ቢኒ እዚህ አለ። ቆይ ቢኒን እስኪ ቆይ ምን እናድርገው? ሰኒ ምን እናድርገው? ይሄን ቢኒን አብዝቶታል እባክሽ። የሆነ ነገር አድርገን ወርዛ እንትን ብንለው ዱለታ ማለት ነው። እሺ ሰው በሰው ላይ እንደዛ ቢዶልት እግዚአብሔር ከክፉ ሰዎች ዱለታም ያድንሃል ሲጀምር ማለት ነው። ግን ራሱ በእግዚአብሔር ላይ ትዶልታለህ። ቁጭ ብለው ይዶልታሉ። ማሰሪያቸውን በጥስ የእግዚአብሔርንም የመሲሁንም ገመዳቸውን ከኛ ላይ እንጣል። እንደዚህ እያሉ በሚዶልቱ ሰዓት ላይ ሰማይ ምን ይላል ማለት እግዚአብሔር በሰማይ የሚኖር ማን ነው? የአባቶቼ የአብርሃም አምላክ ነው። እና ምን ይላል? ዱለታቸውን ሰምቶ አቤቱ ጌታ ይሄ ሁለት እግር ያለው ጢማም ወንድ ነው የሚዶልተው። ትዶልታለህ አይደል? ቁጭ ብለህ ሰው ደፋር ነው አልኩ። ድፍረት ለማየት ከፈለክ በእግዚአብሔር ላይ ድፍረትን የደፈሩ ሰዎች ለማየት ከፈለክ ቁጥር 1 እስራኤል የሚባል ህዝብ ነው። በተለይ ከግብፅ ምድር ወጥተው በምድረ በዳ ሲጓዙ እግዚአብሔርና ሙሴን በድንኳኖቻቸው አሙት ይላል። አቤቱ ጌታዬ አድነኝ። በቃ ማለት የተለየ የተረገመ ህዝብ ስለሆነ አይደለም፣ እንደውም የተባረከ ህዝብ ነው እስራኤል። በሙሉ እስራኤል የሚባል ህዝብ ማንን የሚያሳዩ ብለህ ካልከ በምድር ዙሪያ በዓለም ላይ የተበተነን እግዚአብሔር በመልኩና አምሳሉን የፈጠረውን ህዝብን ይመስላል። ለናሙና የወሰደው ለምሳሌነት የወሰደው ክፋት ብለህ ብትል የክፋት ጥግ እዛ አለ። ያ የክፋት ጥግ አንተም ጋር እዛም አሜሪካም ካናዳም አውሮፓም ከምን ሁሉም ጋር አለ። ለናሙና ለሳምፕል የተወሰደ ማለት ነው። ሰው ማለት በቃ እንደዚህ ነው። ቁጭ ብለው ድንኳኖቻቸው ውስጥ እግዚአብሔርና ሙሴን አሙት። አሁን ምልሽ እኔ ይሄ ግን ይሄ እንደ ጭስ የቆመው እንደ ጥጥ ደመና የቆመው ምንድን ነው? ደመናው ነው። ጌታ የአባቶቻችን አምላክ ነው አሉ እና እንደዚህ እኛ ስንሄድ አብሮን ይሄዳል ደመናው። አዎ ይሄዳል። ስንቆም ደግሞ እኮ ይቆማል። አይገርምሽም? አዎ ይቆማል። እና ምንድን ነው? የእግዚአብሔር ሸካይና ነው፣ ግሎሪ ክብሩ ማለት ነው። እዛው መካከላቸው ቆሙ። ሌሊት በድንኳኖቻቸው ተኝተው እየጠበቃቸው እየጋረዳቸው። ግን እግዚአብሔር እንትን ስጋ የሚሰጠን ይመስልሻል? ኧረ እኔ አይመስለኝም። እንደው ቢሰጥ ስለዚህ ሁሉ ህዝብ ኬት ያመጣል? እውነት እኮ ነው። ስንት በግ አይደለም ስንት ሰንጋ እንኳን ቢታረድ ከግማሽ ሚሊዮን ህዝብ በላይ ነው የወጣው ሴትና ከህፃናት ሳይቆጠር ማለት ነው። እና ምን ኬት ያመጣዋል ብለሽ ነው? ኧረ አይመስለኝም። እስቲ ግን እንደው ለጫወታ ያህል ብናወራ ምናምን ነገር ድንኳን ውስጥ ቁጭ ብለው አቤቱ ጌታዬ። ይሄስ ሙሴ የሚባለው ስራሱ ነቢዩም እኔ እንደው ዝም ብለው አሁን ኢትዮጵያውያን የምንለው አወቅሽ ሲሏት መጽሐፏን አጠበች ተብሎ እንደሚባል እንደዛ ነው የሚያደርገው። ይሄ ሙሴ የሚባለው ነገር ምንም ነገር ስራው አይገባኝም። ከሱ ይልቅ ታላቂቱን ብንሰማ ይሻላል። ማርያምን አሮንንም ብንሰማው ይሻላል። ያው እሱ ልጅ አይደል? የልጅ ነገር እንግዲህ ህፃን ነውና እንደ ህፃን ያደርገዋል ይመስለኛል። ምን ሐሜት ማንን? ታላቁን ነቢይ ታላቁና የተፈራውን ንጉሥ የእስራኤልን አምላክ እግዚአብሔርንና ታላቁን ነቢይ አሙ። እዚህ ደግሞ በመሲሁና በእግዚአብሔር ላይ እንዲህ ሲሉ ተማከሩ። እነማ? አለቆችና የምድር ነገስታት ምን ብለው ተማከሩ? ማሰሪያቸው ለምን አንበጣጥሰውም? ገመዳቸውን ብጥስጥስ እናድርገውና መሲሁም እኛን የሚያስርበትን እግዚአብሔርም እኛን የሚያስርበትን በተስተሰል አድርገው ወደዛ ማለሱ ሲገዛ ይኖራል አይነት ነገር እኮ ነው። እና በሰማይ የሚኖረው ማን ነው? የአብርሃም አምላክ ነው። የሆነ ዋሻ ውስጥ ተደብቀህ ዶልት፣ እቤት ውስጥ ተደብቀህ ዶልት፣ መኪና ውስጥ ዶልት፣ የትኛውን ቦታ ላይ ዶልት። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል፣ ሁሉንም ይሰማል። ሁሉን እኮ የሚሰማው ገና የምናገረውን ከአንደበታችን የሚወጣውን አይደለም፣ ገና በልባችን ሳለ ይሰማል።
ቆይ እስኪ አሁን በዚህ ሰዓት ላይ ቢኒያምን እየመረመርኩት ነው። ቢኒያምን መርምሬ ስጨርስ ወደ ኤርሚያስ ሄዳለሁ። ከዛ ደግሞ ሰኒ እስከዛ ወረፋ ትጠብቅ ምናምን ነገር ብላ አይልም። በአንድ ቅጽበት በከፍታው ላይ ተቀምጦ በማደሪያው ላይ ሆኖ የእያንዳንዳችንን እንኳን ከአንደበታችን የሚወጣው ንግግር አይደለም የልባችንን ሀሳብ ያውቃል። እና እሱ ምን ይላል? በሰማይ የሚኖር ይስቃል። በማላይ በነገስታቱ ላይ ጌታም ይሳለቅባቸዋል። ስቆ ተሳልቆ ብቻ ዝም አይልም። እዛ ከተሳቀ በኋላ በዚያን ጊዜ በቁጣው ይናገራቸዋል። ሲናገር በቁጣ ነው። አቤቱ ጌታዬ እኔን ባሪያህን አድነኝ፣ እኔን ባሪያህን ብቻ አድነኝ። የሚሰማ ሰው ካለ ያድነኝ ብሎ የሚል ሰው ካለ ያድንህ። ብራዘር በቤትህ በድንኳንህ በትዳርህ በልጆችህ በኑሮህ በምን ምን እያልክ እያማው ምን እያልሽ እያማሸው ምን እያል እያማኑ እንደሆነ አንተ አንቺ እኔ እናውቃለን፣ እግዚአብሔርም ያውቃል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል ይላል። በነገስታቱ ላይ በአለቆቹ ላይ አዎ ሰው ፌንጣ ብትቆጣ እግሯን ጥላ መጣች ይላል የሀገሬ ገበሬ። ምን ሊያመጡ በያዕቆብ አምላክ ላይ ተነስተው ምን ልትፈይድ እኮ አልኩ። ሙትቻ ሰው ማለት ሙትቻ ማለት ነው በእግዚአብሔር ፊት። እውነት ልኮ ብዬ ኤርሚያስ የሚባል ሙትቻ፣ ሰኒ የምትባል ሙትቻ፣ ቢንያም የሚባል ሙትቻ፣ ነጭ ጥቁር በለው ሙትቻ፣ የተማረ ያልተማረ በል ሙትቻ። ቢያየን እኮ አልኩ በቁጣው ቢያይህ አትኖርም፣ አልኖርም። በቁጣው ራሱ ማየት አይደለም ቢናገር ድምፁን ከመስማት የተነሳ ሰዎች ይሞታሉ። አየህ እንዴ? ይህን ለማስረዳት አቅምን አውቆ መኖር ደግ ነው ብሎ የሚል ዘፈን ንክተትልህ እንዴ? ለአንተ ዘፈን ይከተትልሽ እንዴ? አንቀጥም። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱ ያውካቸዋል። መታወክ ይጀምራሉ። መናገር ሲጀምር መታወክ ይጀምራል አልኩ። ይሄ አለቃ፣ ነገስታት፣ ሹማምንት፣ ኮማንዶ፣ ቴኳንዶ ብለህ የምትለው ሁሉ ማለት ነው። ዳር ይይዛል፣ ልክ ያስገባዋል ማለት ነው ጌታ። እስከዛ ግን ሊነሳ ይችላል። እግዚአብሔር ማን ነው ይላል። ማን ነው ማለት ከንፈሩን እያጣመመ ከጥቂት ሰዓት በፊት የበላውን ዳቦ የሚሆን ስጋ እሱን በስቴኪኒ ከጥርሱ እየጎረጎረ እያወጣ ያለ ጥርሱን እየፋቀ ማን ነው መሲሁ ሲሆን ኢየሱስ ነው ያልከኝ? ኧረ እኔ ሰው ነው ምናምን ነገር እያለ ማለት ነው። ዳርያስ አንተ ኢየሱስ ላይ እንደዚህ ልትናገር፣ መሺሃው ላይ እንደዚህ ልትናገር ማንም ሁኑ አልኩ። ማንም ብናይ ነው የምትሆነው። አይሁዱን፣ ግሪካዊ፣ የተማርኩም ያልተማርክ ምንም ብትሆን ምንም በያዕቆብ ንጉሥ በልዑል እግዚአብሔር ፊት ሙትቻ፣ አመድ፣ ቆንጅዬ አመድ፣ ቆንጅዬ ጭቃ፣ ቆንጅዬ አፈር፣ ቆንጅዬ አፈር፣ እንግሊዝ ሀገር የሚኖር አፈር፣ በተለያየ ምድር ላይ በአሜሪካ የምትኖር አፈር ብራዘር በእጆቹ ሰርቶ ለውሶን ሰርቶን አበጃጅቶን ሰሪው ላይ ትንጠራራለህ እንዴ? የምትንጠራራትበት ብታጣ ሰሪ ላይ እንንጠራራለን። ቆይ አንተዬ፣ አሁን እኛም ብሎ አገልጋይ ብለናል አይደል? ሳቄ ይመጣል። በእውነት ሳቄ ነው የሚመጣው። ጌታዬ ሆይ እኛ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም እንደ መርገም ጨርቅ ነው። ሁላችን እንደ ቅጠል ረግፈናል። አዎ በማ ፊት? በያዕቆብ አምላክ ፊት ማለት ነው። ኢሳያስ ጥሩ ነገርከን። እሰይ ጌታ ብርክ ያርግህ። ቅጠል አዳም የተባለ እንደ ቅጠል የሚረግፍ በሞት በጉንፋን ሁሉ የሚረግፍ ማለት ነው። ረግፈናል። በደላችን እንደ ንፋስ ወስዶናል። ስምህን የሚጠራ አንተንም ሊይዝ የሚያስብ ፊትህንም ከኛ ማን የለም።
ፊትህን ከኛ ሰውረሃል፣ በኃጢአታችን አጥፍተናል አለ። ከዛ በኋላ የሚለውን ይኸውልህ። አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን። እሰይ እሰይ ኢሳያስ እሰይ አባቶቼ ነቢያት እንደዚህ ንገርልኝ። ወፍራም ጭቃ አሜሪካ ሀገር የምትኖር ወፍራም ጭቃ ካናዳ ሀገር የሚኖር ቀጭን ጭቃ ሳውዲ አረቢያ የምትኖር አረብ ሀገር የምትኖር ትንሽ ሚዲየም ናት፣ እችኛዋ ትንሽ እንትን ያለች ነች አፍሪካ የምትኖር ወፍራም ድቡልቡል ያለ ጭቃ አሜሪካ ሀገር በርገር እየበላ የሚኖር ዳር ያዝ አልኩ። ዳር ያዝ ጭቃ እኛ ጭቃ ነን ብሎ ኢሳያስ፣ አንተ ግን እኔ ጭቃ አይደለሁም ብለህ ልትል አትችልም። አናደድኩህ። ክብር ለመንፈስ ቅዱስ ይሆን። አቤቱ አሁን ግን አቤቱ አንተ አባታችን ነህ። ይሄ ነው የሚያዋጣ ብራዘር። አንተ አባታችን ነህ፣ እኛ ጭቃ ነን። አፈር ነን ማለት እኮ ነው። ይሄ በያዕቆብ አምላክ ላይ ይሄ ይኮራል። አንተ እነዚህ ክርክር እኮ አውጥቶልህ እኮ ይሰራልን ማለት እኮ ነው። ክርክር ካወጣለን በኋላ ማለት ነው። ለዚህ ክርክር አድርጎ እነዚህ እጆች ሰሩኝ፣ አበጁኝ፣ ለወሱኝ፣ አበጁኝ እንዳለ ኢዮብ ማለት ነው። ኦኬ ኢሳያስ ምን አልክ? ጭቃ ነን። ኤርሚያስ ምን ትላለህ? እኔም ከአንተ ያልተሻልኩ ነኝ። ኢሳያስ አንተ ሰሪያችን ነህ። በቃኝ ጌታዬ፣ በእውነት አሁን ላይቡን በዘጋው ደስ ይለኛል። በቃ በመንፈሴ በጣም እንደዛ ነው። ደስ በቃ ውስጤ ይዘልብኛል አልኩ። አንተ ሰሪያችን ነህ፣ ፈጣሪያችን ነህ፣ አስገኛችን ነህ፣ ያበጀህን ነህ እያለ ነው። አንተ ሰሪያችን ነህ፣ እኛም ሁላችን የእጆች ስራ ነን። እዚህ ጋር ቡና እንደጠጣበት ሚስት ያስቀመጠችው ሲኒ አለ። ድሮ ሀገር ይጽፉ ነበር። አሁን ሀገር አይጽፉም። የሚሰሩበትን ሀገር ነው ሜዲም ፈረንሳይ ነገር የሚል አለ ይመስለኛል። አንዳንድ ጊዜ የፈረንሳይ ብርጭቆ ጥሩ ነው እየተባለ ሲባል ሰምታችሁ ከሆነ አንዱ የተለያዩ ብርጭቆ ፋብሪካዎች ስላሉ ነው። ድብልቅ ያለ ጽሁፍ አለው፣ ግን ድብልቅልቅ ያለ ነው። ምንም ሊነበባቸው። እሺ ኤኒዌይ ፈረንሳይ የሚወለ ማነው ይሰራ፣ አፍጋኒስታን የትም ቦታ ላይ አፍሪካ የሚሰራ የትም ይሄ የማን እጅ ስራ ዲዛይን ነው። መላእክት ናቸው እንደ ከሰማይ ወርደው ጠፍጥፈው የሰሩት አይደሉም። የሰው ልጆች እግዚአብሔር በሰጣቸው ጥበብ የሚያቀልጡትን አቀልጠው የሚያሙቁትን አሙቀው ቅርጽ አበጅተውለት አስቀድመው ይህንን የሚመስል ዲዛይን ፋብሪካ ውስጥ አድርገው እንደዚህ ክርክር እንዲኖረው በዚህ ጋር ደግሞ እንደዚህ ልሙጥ እንዲሆን እንደዚህ መያዣ እንዲኖረው አድርገው የሰሩት የሰው ልጆች ናቸው። አሁን ይሄ ምናልባት የተሰራው ፈረንሳይ ቢሆን ፈረንሳይ ሀገር ውስጥ ያለ የአንድ ካምፓኒ ስሪት ቢሆን የዛ ካምፓኒ ሰራተኞች አሉ። አንድ ቀጥሎ ማናጀሩ አለ። ሁለት ቀጥሎ የካምፓኒው ባለቤት አለ። እዛ ቤት ውስጥ ሰራተኞቹ የሚሰሩት ፋብሪካ ውስጥ የሚሰሩት ላይ እቺ ተሰርታ ከወጣች በኋላ እንደዚህ ማሽኑ ሰርቷት በደንብ ቅርጿን አወጣቶላት ውርውር አድርጎት ካወጣት በኋላ ብድግ ብላ አንተ ግን ትገርማለህ። አንተ ሰውዬ ከፋብሪካ ውስጥ ውልቅ ብላ ማሽኑ እንደዚህ ነክቶላት ክሊክ አድርጎ አሰርቷት ቅርጽ ምናምን ነገር አውጥቷላት ከዛ ደግሞ ማሽኑ እንዲተፋት አድርጎ ያተፋትን ያን ሰውዬ ዞር ብላ ወገቧን ይዛች እኔ አሁን አንተ ሰውም ከሰውም አልቆጥርህም። አሁን እኔ ሰራኸኝ ማለት ነው ብላ ስትናገር ይታይ ብትናገር ራሱ እንደዛ ብላ ብትለፈልፍ
አንስቶ እዛው ሲሚንቶ ላይ ከሽ ቢያደርግ እንደዚህ እኮ ነው። እንደዚህ ራየ ስትለፈልፍ ጌታ ኢየሱስ የምሕረት ጊዜ ይሰጣል። እምቢ ካልክስ ካሽ አረገና በቃ ሄደ ወደ አምላኩ ሄደ ብለን እንሸኛለን ማለት ነው። ካሽ ለፍለፋ በተለፈልፍ ከማሽን ውስጥ ከወጣይ በኋላ አሁን እንዲያርገ ምሰራኝ አንተ እንደዚህ መያዣው እንደዚህ አጣም የሰራው ምን በቃ እውቀት የለም ትንሽ እንትን እንኳን አታስብ በላ ብትል አልሽ ምንም አያለፋልፍም። ጋማን ይዞ ብድግ አድርጎ ካሽ ቴንኪው ጌታ ኢየሱስ። ኦኬ በዚህ ጉዳይ ላይ ምን ይላል እስቲ ኢሳያስ? ቴንኪው የኔ አባት። ወደ መንፈሴ ካመጣው እንደዚህ በመንፈስ ምህነዳ ትናገራለህ። ኢሳይያው 5 ምን ይላል ወንድሞች እናቶች? ጠብቆኛ እንዴ ሶሪ ኢሳያስ 45 አልኩኝ 45 ቁጥር 9 ከሰሪው ጋር ለሚታገል ኤርሚያስ ቢንያም ሰኒ የአዳም ዘር ኢሳያስ ሙሴ አብርሃም ዳዊት ማንንም ጥራ። ሸክላ ነህ አፈር ነን ጭቃ ነን። ከጭቃ ነው የተሰራው ከአፈር ነው የተሰራው። አይነቱ የተለያየ ሊሆን ይችላል እንጂ የአፈር ግኝት ነው። እንደዚህ በጣም መልኬን አታየው ብለህ ምንም መልክ የፈለገ ብታምር ግሩምና ድንቅ አድርጎ ስለፈጠረ ነው። ግሩምና ድንቅ አድርገው ስለሰሯት ነው። ከሌሎች ጭቃ ምንም የምትለይበት ምክንያት የለም። እችም ተሰባሪ ነች፣ ሌሎችም ተሰባሪ ነው። ሸክላም ተሰባሪ ነው፣ ብርጭቆም ተሰባሪ ነው፣ ሰውም ተሰባሪ ነው። ግልጽ ነው መልእክቱ። ከሰሪው ጋር ለሚታገል ወየውለት። በምድር ሸክላዎች መካከል ያለ ሸክላ ነው። ዋት በቃ በምድር መካከል ካሉ ሸክላዎች መካከል ነው ኤርሚያስ የሚባል ሸክላ፣ ቢንያም የሚባል ሸክላ፣ ሰኒ የምትባል ሸክላ፣ ነገስታት የሚባሉ ሸክላ፣ አለቆች የሚባሉ ሸክላ፣ ፓስተር፣ ሼካ፣ ዋቴቨር፣ ራባይ፣ ቄስ፣ ጳጳስ፣ ማንም ሁን ሸክላ። ሸክላ ማለት ተሰባሪ አፈር ማለት ነው። በምድር መካከል ያለ ሸክላ ነው። ጭቃ ሰሪውን ምን ትሰራለህ ወይስ ስራህ እጅ የለውም ይላልን? ጭቃ ሰሪውን ምን ትሰራለህ? እንዴት ነው ግን የምሰራው? እቺ ተነስታ ማለት ነው። እንዴት ነው ግን የሰራው? አንተ ምን እያሰብክ ነው የምሰራው? ምንድን አንተ አጀንዳ? ምንም ሊገባኝ አልቻልም ብላ ሰሪውን ትናገረዋለች። ፋብሪካ ውስጥ ፋብሪካ ያወጣትን አትናገርም። ጭጭ በል እያለ ነው ጌታ፣ እኔንም አንተንም ማለት ነው። አይ እታገላለሁ ብለህ ካልክ ከሰሪዋ ጋር ለመታገል የምትፈልግ ወዮላት። ምክንያቱስ ከልፍለፋዋ ቀጥሎ ካራራላት በስተቀር ሰሪዋ ይሰብራታል። ከዛ በቆሻሻ መጥረጊያ ተጠርጋ ተሰብስባ ወደ ጋር ቤት ጣላለች ማለት ነው። ግልጽ ነው መልእክቱ። ከሰሪው ጋር ለሚታገል ወዮለት። በምድር ሸክላዎች መካከል ያለ ሸክላ ነው። በምድር መካከል ያሉ ሸክላዎች ምንድን ነው? ሰው ማለት ነው ሸክላ። እና ያ ተነስቼ እታገላለሁ ብሎ የሚል ከሰሪው ጋር እታገላለሁ ብሎ ካለ ወዮለት ይለዋል።
እስራኤል አልገባ ብሎ ባላት ሰዓት ላይ ወደ ሸክላው ሰሪው ቤት ወረዱ ይላል። ቃሌን በዛ አሰማሃለሁ ብለህ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዛ ቃሌን አሰማሃለሁ። ወደ ሸክላ ሰሪው ቤት ወረዱ። እነሆ ስራውንም በመንኮራኩር ላይ ይሰራ ነበር። ከጭቃው ይሰራ የነበረውን ዕቃ በሸክላ ሰሪው እጅ ተበላሸ። በሸክላ ሰሪው እጅ ተበላሸ፣ ጭቃው ማለት ነው። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔን በእናንተ ዘንድ መስራት አይቻለኝምን? ጌታዬ የያዕቆብ አምላክ ይቻልሃል፣ በኤርምያስ ዘንድ መስራት ይቻልሃል። እኔ ስለ ራሴ እናገራለሁ፣ ወንድሞች እናቶቼ ከተናገሩ ስለ ራሳቸው ይናገሩ። በእኔ ዘንድ የአባቶቼ አምላክ መስራት ይቻልሃል። ሁሉን ታደርግ ዘንድ ቻይ ነህ፣ አሳብህም ይከለከል ዘንድ ከቶ አይችልም። እፈቅዳለሁ። ጥያቄ ጠይቀኸኛል። አዎ በውኑ እኔ በአንተ ዘንድ ኤርምያስ መስራት አይቻለኝምን? አዎ ትችላለህ ነው የምለው። አዎ ትችላለህ፣ የሚሳንህ ነገር የለም። ኤርምያስን አፍርሰው መልሰ መስራት ትችላለህ። እነሆ ጭቃው በሸክላው ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። አዎ ጌታዬ፣ አዎ ጌታዬ፣ እኔና ቤቴ በአንተ እጅ ላይ ያለን። እያወቅን የሚሆን ሳናቅ የድፍረት ቃል በተናገርንብህ ሁሉ ምሕረትን አድርግልን። ስህተትን ማን ያስተውላታል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ደፍረን በአንተ ላይ በተናገርነው ሁሉ ለእኔና ለሚስቴ ለልጆቼ ምሕረት ይሁን። በዚህ ውስጥ ያንተን ምሕረት ያንተን ገናንነት ለሚፈሩ ልጆችህና ለፈጠርከው ፍጥረት ሁሉ አሜን ብለው ለተስማሙ ምሕረት ይሆንላቸው። እንደ ፍቃድ ምክር የወደድከውን ማድረግ ትችላለህ። የወደድከውን ማድረግ ትችላለህ። ታቅ እግዚአብሔር በሚሰራበት ሰዓት ላይ ልመለስ። የቅድሙ ቪዲዮ ላይ እግዚአብሔር ሊሰራ በሚነሳበት ሰዓት ላይ ጲላጦስና ሄሮድስ ናቸው የተነጋገሩት። መዝሙር 2 ላይ ቅድም ያነሳሁት ወደ ምድራችን መለሳለሁ። አለቆች፣ የምድር ነገስታት አለቆች በእግዚአብሔርና በመሲሁ ላይ ተማከሩ። የጲላጦስና የሄሮድስ ንግግር ታስታውስታላችሁ? በማን ላይ ነበር የተመካከሩት? ማን ላይ ነበር የዶለቱት? ጠላት ሆነው ተጣልተው ሳሉ በማን መሰጣጠት ነው የታረቁት? መሲሁን እኮ በመስጠት ነው፣ አሳልፎ መስጠት። ይህ ሰው ከገሊላ ጀምሮ ህዝቡን እያወከ ብሎ ሲል ገሊላዊ ነው አለ። አዎ ግዛተ መንግስቱ ወደ ሄሮድስ ነውና ወደ ሄሮድስ ውሰዱት አለ። ሄሮድስ በዛን ሰዓት ላይ ወደ ኢየሩሳሌም መጥቶ ነበር ይላል። በሄሮድስና በጲላጦስ መካከል ጸብ ነበረ። ኢየሱስን አሳልፎ በመስጠት ወዳጅነት ፈጠሩ ማለት ነው። አየህ፣ ይዶልታል ግን እና እኔም መርምሬዋለሁ፣ አንተም ወስደህ አስጠርተህ መርምረው አለው። እሺ አላ ሄሮድስ። እሺ ማን ትላለህ አንተ ስለ ራስህ? እኮ ማን የላከህ? ብዙ ታምራትም እንደምታደርግ ይወራልሃል። እስኪ ከእነሱ መካከል እኔም አንዱን አድርግልኝ። አንተ ውስጥ የተቃጠለ በኢየሱስ ክርስቶስ ስም። ይህንን የሚጠይቀው ማን ነው? ሰው ሸክላ አፈር ጭቃ ዙፋን ላይ ቁጭ ብሎ ሰሪውን ይጠይቀው ጀመራ። ይህ ይመረምረው ጀመር። ንገረኝ፣ ማነኛ አልክ ስለ ራስህ? ተናገር እንጂ። ህዝቡን ሁሉ እያሳትክ ከገሊላ ጀምሮ እንደመጣ እየተወራልህ ነው። የጌታ መልስ ደግሞ ይታያል። ዝም። ጲላጦስ ጋር ሲሄድ እኔ ልፈታህና ላስረም ስልጣን አለኝ። እንደዚህ እኮ የሚያሳጡ የራሱ ወገኖች ናቸው፣ አይሁዳውያን ማለቱ ነው። የራሱ ወገኖች እኮ ናቸው እንደዚህ አሳልፈው ለፍርድ ለእኔ የሰጡ።
እንድፈታህም እንድለቅ ማነው እንዳስረም ስልጣን አለኝ አለው። በዚህ ሰዓት ላይ ብቻ ጌታ ጲላጦስ ፊት ይህን ስልጣን ሰማይ ካልሰጠ በስተቀር አትችልም አለው። እኮ ተናገር፣ ምንድን የበደልከው በደል ምን? ይሄ ሁሉ እኮ ህዝብ የሚጮህ እኮ ሮማዊ እኮ አይደለም፣ የራሱ ወገኖች ናቸው፣ አይሁዳውያን ናቸው የሚጮሁ በላህ ላይ። ተናገር እንጂ። ከዛ መረመረው፣ ለሞት የሚያበቃው ምንም ነገር አላገኝበትም፣ እናንተ እንደጋችሁ ግረፉት ብሎ ገረፈው፣ በፍርድ አስገረፈው። ከዛ ደግሞ ግዛተ መንግስቱ ከሄሮድስ ነው ብለው ሲሉት ውሰዱት ወደ ሄሮድስ አለ። ሄሮድስ ደግሞ መልሱት ወደ ጲላጦስ አለ። ምን ብለው ተማከሩ? የአባቶቼ አምላክ ምን ብለው ተማከሩ? በእግዚአብሔርና በመሲሁ ላይ። መሲሁ እግዚአብሔርም ነው፣ መሲሁ ሰውም ነው እያለ ነው። አላስቆሙትም። በሰማይ የሚኖር እርሱ ይስቅባቸዋል፣ ይሳለቅባቸዋል። ከዚያስ በቁጣው መናገር ሲጀምር በመዓቱ ያውካቸዋል። ይሄው ነው የሆነው። ኦኬ፣ ያኔ አልቻሉም። ቄሳር በነ ጳውሎስ ዘመን እነ ዮሐንስን ወስዶ ፍጥሞ ደሴት በመከራ በግዞት ውስጥ ጨምራቸው ጴጥሮስን ዘቅዝቃችሁ ስቀሉት ብሎ ገደለው። ሮማ አደባባይ ላይ፣ ያዕቆብ በኢየሩሳሌም አደባባይ ላይ፣ ጳውሎስን የተባለው ተጠራ። ወደ ጌታ በቄሳር ፊት ልትቆም ይገባል። ጨፈጨፏቸው። የወንጌል አገልጋዮችን፣ አማኞችን፣ ክርስቲያኖችን። እውነት ተዳፍኖ ቀረ? አልቀረም፣ አልቀረም፣ ሊቀር አይችልም። ኦኬ። በምድራችን በኢትዮጵያ ላይ የተሃድሶ ዘመን በ14ኛው መቶ ክፍለ ዘመን እንደተነሳ ብዙ የቀደሙ አባቶችና ወንድሞች እህቶች ይናገራሉ። የታሪክ ድርሳናት በተለይ በአፄ ዘርዓ ያዕቆብ ዘመነ መንግስት ደብረ ብርሃን ከተማ ላይ ጨፍጭፎ ገደላቸው አባ እስጢፋኖስና ተከታዮቹ። ንስግድ ለማርያም ወለመስቀሉ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎሙ ያሉት በዚያን ጊዜ ነው። ንጉሱ ለማርያምና ለመስቀሉ የፈጣሪ ምስጋና ይገባቸዋል እንስገድ ብሎ ማለት ነው። ይሄን አዋጅ ያወጣ ያኔ ነው። በቃ ዝም ተባለ፣ እንትን አለ። ከዛ ብዙም ሳይቆይ እንደገና ደግሞ ጀርመን ላይ በሌላ መነኩሴ በኩል እግዚአብሔር ከሮም ካቶሊክ ቤተክርስቲያን ሉተርን አስነሳ። የሀገራችን ግን በአባ እስጢፋኖስ በኩል የተሰጠ የተሃድሶ በጣም ብዙ ምልክት ሰጠ እግዚአብሔር ለቤተክርስቲያን። ግራኛ አመድን እያስነሳ ማለት ነው። ለቤተክርስቲያን ደወል ነበረ። ቤተክርስቲያን ብትነቃ ኖሮ ወደ አምላኳ ለመመለስ አልሆነም። ሰሚ የለም። በትዕቢት መናገር ብቻ ሆነ ስራቸው። ከዛ ተሐድሷውያኑ ከዕለት ወደ ዕለት እየቀጠሉ የወንጌል ሪቫይቫል እሳት ተነሳ። ምዕራባውያኑ የወንጌሉን እውነት ይዘውት መጡ። ምድራችን ላይ ሰበኩ። ወንጌላውያን አማኞች በምድራችን ላይ የመዳንን ወንጌል ይዘው ተነሱ። የስድብ መዓት፣ የስም ማጥፋት ዘመቻ ተካሄደ። ቤት ዘግተው ዝሙት ይሰራሉ። በደመ ሥጋ ነው የሚያቆርቡት። እንዲና እንዳ ነው ብለው የሚሉት ያልተባለ ነገር የለም። ክፋቱ እንደዚህ እየተወራ ጴንጤው አለመጥፋቱ ነው። በወሬ ሊጠፋ አልቻለም። አየሽ፣ የተነገረው ነገር ሁሉ በሙሉ እውነትሽን ነው። አዎ ምን ነው? ኧረ ግድ የለሽም እንዴ። እኔ በባለፈው እኮ አንድ ድመት ነበረኝ እና ጠፋብኝ። ከዛ ስፈልግ አጣሁት። ከዛ ስጠይቅ እንዴ እነዚህ ቤንጤዎቹ ድመት እያረዱ ነው፣ በድመት ሥጋ ነው የሚያቆርቡ ተብሎ ሲበል እውነትሽን ነው። አዎ ስብሐት ለአብ ወወልድ ወመንፈስ ቅዱስ። አቤት ምን ክፉ ዘመን መጣብን። የለም እኮ የተደረገ ነገር እኮ የለም። ለምንድን ነው በድመት ሥጋ የተባለው? ሰው ወደ ወንጌላውያን አማኝ እንዳይሄድ ማለት ነው። ሰይጣን በሲኦሉ ላይ ቁጭ ብሎ አለቃው መንፈስ ትእዛዝ የሰጠ ይመስለኛል። ምን ብለን ቆይ እናስዋሽ?
ምን ብለን እናስዋሽ? ምን ብለን ብናስዋሽና በህዝቡ ጆሮ ብናስጮህ ነው ሰው ወደ ጴንጤ የማይሄደው? አይ በቃ ኢትዮጵያዊ የድመት አይበላም አይደል? በቃ ድመት ባዮች ናቸው ብለን እንበላቸው። ልክ ነህ ይላል አንዳንዱ የክፉ ምናብስት ላይ ሀሳብ ያመጣው ክፉ መንፈስ የአንተ ሀሳብ ገዢ ነው። በቃ ይህንን እንዳለ ለኢትዮጵያዊ ብንነግረው ድመት በልቶ አይታወቅም። በየትኛውም ብሔር ብሔረሰቦች ውስጥ ድመት መብላቸው አይደለም። ያው እነሱ ቢበሉ ዶሮ ነው ቢበሉ ጥሬ ስጋ ነው፣ ድመት ነው የሚበሉት ብለን እንበላቸው። እናስወራ እንደዚህ ብለው ያው በግብር ልጆቹ በኩል ድመት ነው የሚበሉት ብለዋል። ድመት በድመት የድመት ወሬ የሆነ ጴንጤዎች ሲያቆርቡ ድመትና የድመት ስጋ ቅንጥብጣቢ እየሰጡ እንደዛ ነው ብለው ለእኔ እንኳን ራሱ እዛውን ይሰማ እምልህ ይሄ ወሬ ሰውን ከጴንጤ ሊያስቀር ይገባ ነበር፣ ግን አላስቀርም። ቆይ ምን እንበል? ሌላ ደግሞ እንጨምር። ዝሙት ያደርጋሉ። ልጆቻችሁን ያዙን በላቸው። መብራቱ ይጠፋና እዛ አዳራሹ ሲገናኙ ኢየሱስ ከኔና ከአንቺ ይወለዳል ብለው ይላሉ ብለው በስርዓት። አሁንም ይሄኛው ደግሞ አንዴ ተለቀቀ። እንዴ በጣም አይቼ ይላል ያላየው ሰው ማለት ልክ ኢየሱስ ላይ በሐሰት እንደመሰከሩበት ሄጄ አየው። የት ሙሉ ወንጌል ወይ መሰከረ ክርስቶስ ሄድኩኝ። ከሄድኩ በኋላ እንደዚህ ከጥግ ላይ ሆኜ ነበር ያየኋቸው እና አየኋቸው። ዘለሉ የሚነሳባቸው ነገር ከተነሳባቸው በኋላ ከዛ ፓስተሩ ሄዶ ግድግዳ ላይ ያለውን መብራት አያጠፋው መሰለህ ብሎ ማለት ነው። እሺ ከዛስ ምን ሆነ ብሎ ሲል ከዛማ ሁሉም ተኙ ወንበሩ ስር። አንተ አይተሃል? አዎ አይቻለሁ፣ ግን መብራቱ ሲጠፋ ደግሞ ፈርቼ ሸሽቼ ነበር። አልስማማ። አንዴ አይቻለሁ ትላለህ፣ አንዴ መብራቱ ሲጠፋ ፈርቼ ሸሸው። የማይስማማ ውሸት፣ የማይገናኝ ውሸት። ወንድሞቼ እናቶቼ፣ ቀሚስ ለብሶ ጂንስ ለብሶ ውሸት የሚራመድበት ህዝብ አይተሃል? አረ እግዚኦ በሉ። 8ኛው ሺህ ገባ። ምን ነው ጴንጤዎቹ ይገርማችኋል ብለው ሌላ ውሸት ኤልሳቤጥ ሚዩት አርግ። ሌላ ውሸት ደግሞ ማለት ነው። በዚህ ሰዓት ላይ አዳም አትብላ በለው፣ አትሂድ በለው፣ አትስማ በለው። አትስማ ብላ ያልከው ቦታ ላይ ለመስማት፣ አትሂድ ብላ ያልከው ቦታ ላይ ለመሄድ እግሩ ፈጣን ነው፣ ጆሮም ክፍት ነው። እንደኔ አይነቱ እንደ ዝሆን ጆሮ እንደ ዲሽ ጆሮዬን ቀስሬ ሰማውልህ። ዝሙት ያደርጋሉ ብሎ ሲል መጣሁኝ። ዝሙታችሁ ላይ ነበር የመጣሁት። ያየሁት ግን ዝሙት ሳይሆን የተቀባውን የአብ ልጅ ኢየሱስን ስትሰብኩ ነው። ልለፍ። ከዛ ምን እንበላቸው? ቆይ ደግሞ እንበላቸው። በድመት ስጋ አለን። ምንም ህዝቡ ምንም ሊረዳ አይችልም። አንድ ውሻ ነበረች አሉ። የካ ሚካኤል ቤተክርስቲያን ላይ ቆሞ አንድ መምህር ሲሰብኩ አንድ ውሻ ነበረች። ቀጠና 2 የሚባለውን አካባቢ አላቆም ነበር። እዛ ቀጠና 2 የሚባል አካባቢ ትልቅ አዳራሽ አለ፣ የእነዚሁ የመናፍቃኑ። እና እቺ ውሻ በሰንበት ቀን ከዛ ቤተክርስቲያን አትቀርም። ዳቦ ላይ ያስነክተ የሆነ ነገር ሰጥተዋት ነው አሉላ። እና ይኸው ዕለተ ሰንበት በቀረበ ቁጥር ያቺ ውሻ ታቀጥነዋለች ወደ ቀጠና 2 አሉ። እንዴ እናንተ ቤተክርስቲያን ስንት ውሾች ነው የሚገቡት? ማን ድፋባቸው? እቺ የድመት ሎጂክ ባይ ዘ ዌይ እንትናም ተጠቅመዋል ነበር። ትላንት የሰማው ነበር አንድ ቤት የሰባ ለብሳዊን አስተማሪ የኦንሊ ጂሰስ አስተማሪ ማን ናቸው? ቄስ እንትና ማን ናቸው? ቢሾፕ ተክለ ማርያም ናቸው ምናምን። አዎ ለጴንጤዎቹ ድመት ነው የሰበከቻቸው ብለዋል አሉ። እቺ ድመት ሁሉም ጋር ነች። ቴክኒክ ሁሉም ጋር ነች። ለማስጠላት ማለት ለማስጠቆር ማለት ነው። እና ያቺ ውሻ አንድ ውሻ ነበረች አሉ ቆመው ሲሰብኩ። ስንት ውሾች ናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሄዱት? ዘኬ ባለበት ቦታ ለሚበላ ባለበት ያው ቤተክርስቲያን እንዲገቡ አይፈቀድላቸውም። ውሾች ከገቡም የቤተክርስቲያን የገባችሁ ውሻ ይመስላት አካል ቢባላል ያስወጣቸዋል ወዲያውኑ። ግን ውሾች የሚበላ ባለበት ቦታ ላይ መሄዳቸውም አይቀር ነው። እና ይኸው በቃ ቀጠና 2 ትሄዳለች አሉ። በኋላ ነው ሙሉ ወንጌል ቀጠና 2 እንዳለ ያወቁትኝ። ገረገራ ተደግፌ ሰማልህ ነበር ያኔ። ምን ብለን እናስወራ? ቆይ እንትን የማርያም ጠላት እንበላቸው።
የማርያም ጠላት 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 ነሽ የማርያም ጠላት ነህ የማርያም ጠላት ናችሁ አሉን። በዚህም ሊቆም አልቻለም። ከዛ መናፍቃን በላቸዋል። መናፍቃን መናፍቃን መናፍቃኖች መናፍቆች መናፍቃን ምናምን ነገር ሙናፊቅ ምናምን ነገር ብቻ አሉ። እኔ እንዴት ነው ወንጌሉ ተዳፍኖ ሊቀር የማይችለው? ይህ ነው ጥያቄ። እና አሁንም ደግሞ ቆይ አሁን ደግሞ እንትን ሐራጥቃን በላቸው ሐራጥቃ 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 በጥራቃ ምናምን ነገር እያሉ አሉን። አሁንም ጴንጤው እየተዋለደ እንደሚያድር መንታ መንታ እንደሚወልዱ በወንጌል እውነት ትውልዱን እየሰበኩ ልንሰድባቸው፣ አንዳንዱ ሊሰድባችሁ፣ አንዳንዱ ድንጋይ ሊወረውር መጥቶ፣ አንዳንዱ እንደኔ አይነት ወሬ ሊያይ መጥቶ ቀረን። ምንድነው ግን ያስነካችሁ? እንዳጊ እንደው በመድኃኒዓለም ትቀባላችሁ ደግሞ ምትልቃላለች። ይቀባሉ። እንደው በሜቤቴ አደራ እዛ ቤት እንዳትሄዱ። ሰው ወፍጮ ቤት ገብቶ ዱቄት ሳይነካው ሊወጣ እንደማይችል ሁሉ እነሱ ቤት ገብቶ በሰላም የሚወጣ የለም። ይቀባሉ አሉ፣ ይቀባሉ ይቀባሉ አሉ። እኔ ሲሄድ ይኸው ከተቀባው ከኢየሱስ ክርስቶስ ጋር አገናኙኝ። ምንም የቀቡኝ ነገር የለም። ጌታ የኢየሱስ ምስክር በሚያውቀው የተቀባውን የአብ ልጅ ኢየሱስን ግን ጴንጤ ጉባኤ ላይ አግኝቻለሁ። ይሰበካል ብሎ የሚለው ቃል ተይወጥዬ ይሰበካል ወንጌል። እኔ የታየውና እንደዚህ አይነት ወንጌል የት መቼ ሰማውና? በሰፈሬ አይደለም በነበርኩበት ሃይማኖት ዞር ብሎ አያውቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በዛቲ ዕለት፣ በዚች ዕለት ማለት ነው። በዚች ዕለት እናታችንማ ሆይ እንትና ከአባታቸው ከአቶ እንትናና ከእናታቸው ከወይዘሮ እንትና በወርሃ ሰኔ በባተ በ12 ቀን ተወለዱ። በልጅነታቸው ሲጫወቱ ሰፈር ላይ ጭቃ እያቦኩ በሚሰሩ ሰዓት በእጆቻቸው ድንቅ ድንቅ ተአምር ይደረግ ነበረ። አገሩን አይነግሩም። ልብ በል። በዛቲ ዕለት ብለው በዚች ዕለት ብለው ቀኑ ይነግሯል እንጂ በአንድ አገር ነው ብለው የሚለው እና ምንድነው ያ እንደዛ ብለው ያሉት? ሄደን ጉዳዩን እንዳንመረምርና እንዳንጠይቅ ተደርጓል ወይ በዚህ ቦታ ላይ ብለን እንዳንጠይቅ ማለት ነው። ተረት ማረሳሻ እንጂ መነሻ የለው። እኔ እዚህ ነው ስብከት የሰማሁት። ጴንጤ ጋር ስመጣ ጌታ ኢየሱስ ምስክሬ። እንዴ ስብከት ተው እንጂ ጴንጤው ጋር የሰማሁት ይህ ሁሉ ተወራ። የጴንጤው ቁጥር ከዕለት ወደ ዕለት እየጨመረ ሄድል ጀመር። እንዴት ነው ትቀባላችሁ? በድመት ስጋ፣ በከርከሮ ስጋ፣ በንትን ጆሮ፣ በንትን አይን ምን ያልተባለው ነገር አለ? ጴንጤው ከዕለት ወደ ዕለት ቁጥሩ እየጨመረ ጥርሳቸውን ብልጭ እያደረጉ የእውነት ፈገግታ እየሳቁ ኢየሱስ ጌታ ነው፣ ጌታ ይባርክህ። እናንተም ደግሞ እንደዚህ የምትሉት ጌታ ይባርክህ፣ ጌታ ኢየሱስ ይወዳል። ያኔ እኔን እዛ በነበርኩበት ጊዜ ማለት ነው። ጌታ ይባርክህ፣ ጌታ ኢየሱስ ይወዳል፣ የዘላለም ሕይወት በሱ ነው ያለው እየነገረ ትውልዱ ጴንጤው እያወራ እየመሰከረ በጎነቱን፣ አዳኝነቱን፣ ለቅሶ ቤት፣ ሐዘን ቤት ማለት ነው፣ ደስታ ቤት፣ ባስ ላይ፣ በቤተሰብ መካከል፣ በመስሪያ ቤት፣ በአውሮፕላን ውስጥ፣ በመርከብ፣ በየትኛውም ቦታ ላይ የሰው ልጅ በሚንቀሳቀስበት በኢትዮጵያ አደባባዮች በስውር የሚሆን በግልጥ ሰዎች ባሉበት ባለስልጣን፣ ካህን፣ ሼኩ፣ ኬኩ ብለው ሳይሉ እያንዳንዱን የጌታን በጎነት እየተናገሩ ዝም ብሎ መሄድ ሆነ። ከዛ የእግዚአብሔር ሕዝብ እየበዛ መጣ። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሄው የወንጌል እሳት የያዙ ትውልድ ተነሳ። ከዛ ኦርቶ ጴንጤ፣ ሐራጥቃ፣ የእናት ነካሽ፣ የአባት ተርከዥ ነካሽ ምናምን ነገር ብቻ ብዙ አሳበቡ። አሁን የተደረሰበትን ስማልኝማ። ስለዚህ የቲክቶክ ላይ እንኳን ብንወጣ ቲክቶክ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ ጋይንት እዛ ድረስ ሳይቀር የተሃድሶ እንቅስቃሴ ሰርጎ ገባ። አርማጭሆና ጋይንት ጎንደር ላይ ማለት ነው። ልብ በሉ እሺ። ገባ
ፕሮቴስታንት ገበሬ ታገኛለህ እነዚህ ቀበሌዎች ብትሄድ። ዋት ፕሮቴስታንት ገበሬ ቀራ በቃ ጊዮርጊስ ነው ተክለ ሃይማኖት ነው ብለህ የምታምታታው ህዝቤ አርሶ ይበላል። ኦኬ ቴንክ ዩ። ፕሮቴስታንት ገበሬ ታገኛለህ። በጣም ያለው በርቱ አርማጭሆ ጋይንት እዛ ድረስ ሳይቀር የተሃድሶ እንቅስቃሴ ሰርጎ ገባል። ፕሮቴስታንት ገበሬ ታገኛለህ እነዚህ ቀበሌዎች ብትሄድ። ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። እጅግ ሾኪንግ ነው። እንዴት ፕሮቴስታንት ገበሬ ይኖራል? እኛ እኮ ከወር እስከ ወር ከዓመት እስከ ዓመት ዘግተን የዓመቱ የወሩ የአቡነ እንትና የማሆይ እንትና ተብለው ኦኬ የጎንደር ገበሬ ጀመረ። እሰይ እጁን ጥፍንግ አድርገህ ያረሰውን እርሻ እንዳይዘራ የዘራውን ባቄላ እንዳያጭድ እንዳያርም የዓመቱ የወሩ ብለህ ዘግተህ ህዝባችንን በረሃብ የምትፈጁት አሁን ከጠኔ ሊላቀቅ ነው ማለት ነው። ፕሮቴስታንት ገበሬ ካለ ያርሳል። ቅዳሜም እሁድም ሰኞ ማክሰኞ እሮብም ሐሙስም ያርሳል፣ ያርማል፣ ያጭዳል፣ ይበላል ማለት ነው። ይበላል፣ ሰርቶ ይበላል። ህዝቤ ሾኪንግ ነው አልክ አይደል? እና ቱሃኑን እያራገፈ እንዲኖር ነው ቤተክርስቲያን እንዳይቀር ነው የሚሉት። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር የተጠቀመ ነገር ግን ማይንድ ሴቱ ፕሮቴስታንታዊ ማድረግ ነው። ፕሮቴስታንታዊ ማድረግ ነው። ይህንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነው። እና በጣም አስፈሪ ነው። በጣም አስፈሪ ነው። በጣም አስፈሪ ነው። ዝም ብሎ እዚህ ቲክቶክ ላይ ታወርፎ ቶፒክ አንስተን ምናምን የምንተው ነገርም በጣም አስፈሪ ነው። የሆነ ፖስት ሊያስደረገን የሚችል ጉዳይም ነው። ይህንን ነገር ዲስከስ የሚያደርግን ሰው የሆነ አይነት ፖስት የሚያስከፍለው ነገር ነው። ቀላል ነገር ስላልሆነ ማለት ነው። አንድ ሰው ኦርቶዶክስ ከሆነ አንስቶ ፕሮቴስታንት እስከሚሆን ድረስ ያለው ሂደት ታድሶ ናፍቃ ስንት ነበር? ልክ 22ኛው ስቴፕ ስደርስ አልቆናት መናፍቅ ሆናል። አይታችሁ ደረጃ እንዴት እናወጡ? በአንድ ያለው ክሮነት ሰው በአንድ ያለው ጠና መጥቶ በአንድ ያለው ቅዳሴ መጥቶ ቅድም ታላቁ እንዳሉ ቤተክርስቲያን ጭምር እያስቀደሱ ታድሶ ሰዎች አሉ። ምን አረኩኝ ወንጌል እኮ የተማርኩት የሚባል ታድሶ መሆኑን ታድሶ አልታውቃለች። ታድሶ እኮ ነው ግን አያውቅም እንደሆነ ልክ ኤች አይ ቪ ቫይረስ በደሞ አለ ግን ኤች አይ ቪ ቫይረስ እንዳለበት የማያውቅ ሰው ስለ ታድሶ ካሁን በኋላ ማንም ሰው መስት የለበትም። ማናችን እኔ በግሌ ተሐድሶ ናፍቃለሁ ማለት ይቻላል። የተሐድሶ ናፍቃል የሉ ማለት ነው ይቻላል። ለምሳሌ አሁን በራሷ ልጆች እነ መሰረት ስብሐት እኔ በ8 ጎዳና ያስመሰከሩ ሊቅ ናቸው። በጣም ከባድ ማለት ነው። ዋድላ ድረስ መጥተው ተምረዋል። ጎንደር፣ ጎጃም፣ ጎንጂ ተምረዋል። መጽሐፍ ትርጓሜ ተምረዋል። ብሉይና ሐዲስ ማለት ነው። እስቲል ግን መሰረተ ክርስቶስ ነበሩ። ሰውየው አለቃ መሰረት ስብሐት ሊቃውንት ለመውሰድ በጣም ተሞክሮ ነበር። አልሆነም። ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ እየነበረው ምስካየ ኅዙናን መቀመጫ እየነበረው ያዕቆብ ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም። ልብ በሉ። አለቃ ኪዳነ ወልድ ክፍሌ የሚጠራቸው መዝገበ ቃላቱን የሰሩት በጣም ዋና ሊቅ ተሐድሶ ናቸው ተብለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ይጠረጠሩ ነበር እና አለቃ መሰረት ስብሐት ላብ ሁሉ ጭምር ማለት ነው። የቤተክርስቲያኒቱ አንቱ የተባሉ ሊቆች ናቸው። በዚሁ በተሐድሶ እንቅስቃሴ ውስጥ ነበሩ። ኦኬ የአሁኑን ማን ይቁጠርልህ? ቆይ እሺ ጋድ ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው እየመጡ ሰው እየተቦረቦረ ነው። ከሀገረ ስብከቱ መስሪያ ቤት ከሀገረ ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ያለው ሰው እየጠፋብን ያለው የሰንበት ተማሪዎች እየተወሰዱ ያሉት ምናምን እየተነጠቁብን ያሉት ምናኑ ከስር ከስር እየበሉት ነው ያሉት። ያያችሁት ማህበራዊ ሚዲያ ስላያችሁ ኦርቶዶክስ እኮ በቃ ገነነ እንደው እኮ መናፍቃን ጠፉ አትበሉ አሉ። ስልቱን የቀየሩት፣ አካሄዱን የቀየሩት፣ መንገዱን የቀየሩት። አንተ ላይ ከራሱ እኮ ከአንተ ቆሞ እያስቀደሰ ምን ያደርጋል? ታምረ ማርያም የሚል ቆሞ ከአንተ ጋር ቅዳሴ ከአንቺ ጋር ሆነ አብሯችሁ እያስቀደሱ ታምረ ማርያም ምን ያደርጋል ነው ብለው የሚሏችሁ አሉ። ግን ቦሮቦሩን ቦጦቦጡን ይበሉት እስቲ ማወይችን ለዘማርያም ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል።
በል ኦኬ አደብና ጉድፍ ከሌለባት ለምንድን ነው ታዲያ መናፍቅ? እዚህ ጋር ላስተዋልከው ነገር አለ፣ ያልገባኝ ነገር። ተደስቶ ነው ህዝቡ ያጨበጨበው እንደ ጎርፍ እየወሰድነው ስለሆነ። ይሄንን እንኳን አልነገርከንም። ቤት ደጋረገ ነው ደጋረጉ ነው ምንድን ነው አልገባኝ። አብራራልን እንዴ። ራስ ይድበት የሚመስለው እኛንም በወሰዱን ይመስላል። ታውቃለህ፣ ተወሰደ እኮ ነው ግጥሞ ያልገባቸው። ጴንጤ ወሰደው እንደ ጎርፍ ህዝቡን እኮ ነው። ቸብ ያደርጋል ህዝቡ። እንዴት ነው ነገሩ? እሺ ዴርሚ እንደኔ አይነት ባላገሮች ናቸው። ምንም አለዩም። ዝም ብሎ ነው የሚያጨበጨቡት። ቤት ሲመታ ግጥም መገጠሙ ብቻ ነው እነሱን እንትን የሚሉት። እና አለ እኮ የባላገርም ንቁ አለ። ዝም ብለን ጅላጅል ነገር አይደለንም። እና ምን አሉ? ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ዘማርያምስ ምንድነው ብሎ የሚለው? ምስካይ ህዙናል መቀመጫ አዲስ ወቅንፍ ነበር፣ አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦሩ ነው። ከሀገረ ስብከቱ መስሪያ ቤት ወይ ሰው እየተቦረቦረ ነው። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ጎርፍ ያው ይሸረሸራል ወይ ደግሞ ይቦረቡራል ይባላል። ዲያቆኑ መቦርቦር ብሎ ሲል እሳቸው ደግሞ መሸርሸር ብለውታል። ኤርሚያስ ደግሞ መምሬ ሸርሸር ይለዋል ማለት ነው። አማርኛ እናጥራ እንዴ? ዲያቆኑ ተቦረቦርን ሲል እሳቸው ደግሞ ተሸርሸርን ይላሉ። እንዴት አይነት ጦርነት ነው? አረማ ሆይ ቆይ ቀለል ያርጉት እባክዎትን። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል። ኦኬ ያው መናፍቃኑ እንደ ጎርፍ ዝናብ ሲዘንብ በአገር ቤት እንደኔ ገጠር ያደጋችሁ ተዳፋት መሬት ያለበት አካባቢ ላይ ተዳፋት ማለት እንደዚህ ያለበት አካባቢ ላይ ባለበት ቦታ ላይ ከውሃው ጉልበት የተነሳ አፈሩን እየቦረቦረ ይሄዳል። ለጥ ያለ ከሆነ ውሃው ላው ላይ ነው የሚተኛው እንጂ ቦርቡሮት የትም ቦታ ላይ አይወስደው። ምክንያቱም ውሃው እቋሪ ሆኖ ወይዛው ተመጦ ያልቃል፣ ወይኛ ደግሞ ቦይ አውጥተንለት ውሃ ወደ ሌላ ቦታ ላይ እንዲሄድ ውሃ ወደሚሄድበት ቦታ ላይ እንዲሄድ አድርገን እነዚህ መስመር እናወጣለታለን። ካልሆነ ግን መጦ ነው የሚጨርሰው። ተዳፋት መሬት ግን ከሆነ ዳገታማ ከሆነ ማለት እንደዚህ ተዳፋት ነገር ከሆነ ግን ጎርፉ ሲመጣ ቦርቡሮ ወይም ሸርሽሮ አፈሩን ይወስደዋል እና በቃ ግጥጥ ብሎ ዋናው አፈር ይወሰዳል። ከስር ያለው ድንጋይ ምናምን ነገር ካለ ይቀራል ማለት ነው። ኦኬ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት መናፍቅ እየሸረሸረ መናፍቅ ጎርፍ አሉ። አሁን ልክ እንደ ዝናቡ ጎርፍ ማን ነው ጎርፍ የተባለው? መናፍቅ የተባልነው እኛ ነን፣ ጴንጤዎቹ ማለት ነው። ሃይማኖታቸው መሬት ኦርቶዶክስ ምንም አደፍና ምንም ጉድፍ የለባትም ነው እያሉ ያሉት። እማሆይ ጉድፉና አደፉን ግን ቀረብ ብለው ቢሉ ያዩታል። እሺ ቦርቡሮ ጨረሳት ነው እያሉት ያሉት ባጭሩ። የእሳቸውን ንግግር እሳቸው ጉባኤ ቃናም ይሁን ብቻ ያሉትም ብለዋል። ማን ነው? ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ እየነበረው ምስካየ ኅዙናን መቀመጫ እየነበረው ያቆን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት።
ሰው እየተቦረቦረ ነው። ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምናምን እየተነጠቁብን ያሉት። ምናምን ከስር ከስር እየበሉት ነው ያሉት። ያያችሁት? ኦኬ፣ እንደዚህ ማመናችሁ ጥሩ ነው። ምንም አታመጡም እያላችሁ ስትንቁ ነበር። የናቃችሁት ግን የክርስቶስን ወንጌል ነው። ወንጌል ምን ያህል ጉልበታ መሆኑን የምታውቀው ብራዘር፣ እኔ የሌሎቻችሁን አላቅም። የራሴን ግን ልንገራችሁ። የራሴን ስነግራችሁ በወጣቶቹ ንግግር እንደ እኔ አይነት ገገማ ብለህ ልትለኝ ትችላለህ። የፈለግከውን በለኝ። ደረቅ ነኝ አልኩ ላመንኩበት ነገር። ምን ለወጠህ ታዲያ ኤርሚያስ ብለህ ብትለኝ ጌታን በጥቂቷ ባለ መረዳት ጌታዬን እግዚአብሔርን እፈልገው ነበር። እግዚአብሔር አገሩ የት ነው እያለ ይጠይቅ የነበረ እረኛ እግዚአብሔርን ማግኘት እፈልግ ነበር። ኦኬ፣ በፍለጋዬ ውስጥ የሄድኩባቸውን ዘመናትን እኔን የማውቀው። ወደ ቤተ ክህነቱም ትምህርት የገባሁት በዚሁ ምክንያት ነው። ፈልጌ ሳላገኘው ፈልጎ ግን አገኘኝ። ፍለጋዬና ፍለጋው ሲገናኝ ያገናኘኝ እኔው በኦርቶዶክስ ተዋሕዶ ቤተክርስቲያን በነበርኩበት ጊዜ እሰድበው የነበረ ረግመው የነበረ ህዝብ ጴንጤዎቹ ጋር ስመጣ ለመጀመሪያ ጊዜ ይህን መጽሐፍ ቅዱስን ቁጭ በልና አንብብ ብለው፣ አንብብ ብቻ አይደለም አስተማሩኝ። ያ የምፈልገውን እግዚአብሔርን እዚህ ውስጥ አገኘሁት። ያ ጌታ ይፈልገኝ የነበረው ኃጢአተኛው ኤርሚያስ በደል ኃጢአቱ እዚህ ተዘርዝሮ ተጽፏል። ከፍጥረቱ የቁጣ ልጅ እንደነበረ በበደልና በኃጢአቱ ሙታ እንደነበረ በቃ ማህበራዊ ሚዲያ ስላያችሁ ጌታዬ አገኘኝ። አሁን አደገኛ ስጋት ነው። ገጠሩ ሁሉ ድረስ ገብተው ገበሬውን ሁሉ እኔ ለምን አልነግርህም? ወደ እዚህ ምስራቅ ሸዋ ውስጥ ማለት ነው። ምስራቅ ሸዋ ውስጥ እኔ የማውቀው ገበሬዎች፣ ኦሮሚያ ክልል ነው። ገበሬዎቹ ለኮንፈረንስ ላገለግል ሄጄ በፈረስ ከገጠር ድሮ የታቦት ዘፈን ተብሎ እየተዘፈነ እንደሚመጣ አሁን የነ ባጫ በየነን የነ መገርሳን በቀለን ኦኬ የነ ሊሊሴን የነ አውታሩን የነ ዳጊን የነ ኤፍሬምን የነ መስፍን ጉቱን መዝሙር እየዘመሩ ሲመጡ በኮንፈረንስ ላይ አይቼ ያነባሁት እንባ። ገበሬዎች ናቸው በፈረስ ተቀምጠው ሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ ላይ የ5 ቀን ፕሮግራም አንዱን የነበርኩ ሰባኪ። አንደኛው አገልጋይ አሁን ወደ ጌታ ሄዷል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣው መምህር አስፋው እነ ፓስተር ዳዊት ጋር ጌታን ተቀብሎ የነበረው ወንድ የምታስታውሱት ከሱ ጋር ነው አብረን የቆሙ አንድ መድረክ ላይ ካሴቱ እጄ ላይ ያለ ያገለገልኩበት የ5 ቀን ኮንፈረንስ ሙሉ ወንጌል ቤተክርስቲያን ባዘጋጀችው ማለት ነው። እና ገበሬው ከሲማጥ እነዚህ እነማን ናቸው ይስል ገበሬዎች ዋት አው ምንድን ወዴት ነው የሚመጡት? ወደ ቸርች ወደዚህ ወደኛ ጋር የኛ አባል ናቸው። ድሮ ዱላ ይዞ ጠጥቶ ይቀጣቀጥ የነበረ የኦሮሚያ ገበሬ አሁን ወንጌል እጁ ላይ ይዞ ፈረስ ላይ ተቀምጦ ማለት ነው። መዝሙር እየዘመሩ ሲመጡ አየሁ። እሱ ብቻ አይደለም፣ ተመልሶ ሲሄድ የዓመቷ አርሴማ ነች ከተማ ነው ብሎ አይልም። ያርሳል። የኦሮሚያ ገበሬ ያርሳል፣ የአማራውም ገበሬ ያርሳል። አርማጭሆ ላይ እኮ ገባ ነው ብሎ የሚል እሰየው፣ እንኳን ገባ። ኦኬ እንኳን ገባ። ላይታች አርማጭሆ ይሁን ምስራቅ ሸዋ ይሁን ሜጫና ቱለማ ይሁን ገባ ማለት ነው ወንጌል ቤቱ። ህዝባችን ላይ ተጫነ የዘላለም ቀንበር ይሰበራል። ስጋት ነው አለ። ይህን ተናግሬ ለወንድሞች ልስጥ ያውሩ። ስለዚህ የቲክቶክ ላይ እንኳን ብንወጣ
ቲክቶክ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ እንዳትወጡ። የት ነው የምትወጡት? ከቲክቶክ ላይ እንዳትወጡ። ያው እየተፍጨረጨር ነው ብላችኋል። ተፍጨርጨሩ፣ እንዳትወጡ። ስለዚህ ቲክቶክ ላይ እንኳን ብንወጣ ቲክቶክ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ ጋይንት እዛ ድረስ ሳይቀር የተሃድሶ እንቅስቃሴ ሰርጎ ገባል። ፕሮቴስታንት ገበሬ ታገኛለህ እነዚህ ቀበሌዎች ብትሄድ። ቴንክ ዩ ሎርድ፣ ፕሮቴስታንት ገበሬ ታገኛለህ። ቴንክ ዩ ሎርድ። ሾኪንግ ነው በጣም እጅግ በጣም ሾኪንግ ነው። ቤተክርስቲያን እንዳትቀር ነው የሚሉት። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር የተጠቀመ ነገር ግን ማያድ ሴቱ ፕሮቴስታንት ማድረግ ነው። ገበሬው ፕሮቴስታንት ከሆነ እዛ አካባቢ ላይ ያለውን በሙሉ ያልቃል ማለት ነው። ማለት ምንም በቃ ተስካር የለ፣ ክርስትና የለ፣ ሰንበቴ የለ፣ የዓመቱ ነው የለ፣ የወሩ ነው የለ፣ በቃ ያበቃል ማለት ነው። በግዳጅ እንግዲህ በክላሽ አታስገድደው፣ በክላሽ አታስገድደው። አርማጭሆ ወርደ ማለት ነው። ከፈለክም ያነጋግርሃል በዛው በምትመጣበት መንገድ። አየህ፣ ወንጌል በምንድን ነው? በስብከት ነው። ሾኪንግ ነው አለ። ለምን ሾክ ይሆናል? የአርማጭሆ ገበሬዎች ኢየሱስ ክርስቶስ ጌታ ነው ብለው ስላሉ ለምን ሾኪንግ ይሆናል? የሜጫና ቱለማ ኦሮሞዎች ገበሬዎቹ ኢየሱስ ጎፍጣዳ ብለው ስላሉ እንዴት ሾኪንግ ይሆናል? እንዴት ሾኪንግ ይሆናል? ስጋት ላይ ነን ይላሉ። አየህ፣ ይህንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነው። እና በጣም አስፈሪ ነው፣ በጣም አስፈሪ ነው ማለት ነው። በጣም አስፈሪ ነው። በቲክቶኩም በመሬቱም ማን ያሸንፋል? ወንጌል ያሸንፋል። 4 ነጥብ። ወንድሞች እንኳን ደህና መጣችሁ። የዛሬው አርዕስታችን በዚህ ላይ ነው የምናወራው። የሚገቡም ካሉ ለምንድነው ሾኪንግ የሆነባቸው? ለምንድነው የፈሩት? ለምንድነው የሚፈሩት? ገበሬው እንዴት ስለ ኢየሱስ ክርስቶስ ይሰበካል? እንዴት ያምናል ነው። እግዚአብሔር እጅግ አድርገን እናመሰግናለን። ሰኒ ሰላም በይ። ከዛ ቢኒ፣ ከዛ ዜዶ፣ ዳግዬ፣ ቢኒያውና ቤካ ሰላም በሉና እንቀጥላለን። ተባረኩ። ቶሎ ቶሎ በሉ፣ ተራ በተራ አንዳችሁ ስጨርሱ አንዳችሁ እየተቀበላችሁ ሰላም በሉ። ቴንክ ዩ። ጸጋና ሰላም ይብዛላችሁ። ወንጌላዊ ሻሎም ብያለሁ። ታች ያላችሁ ክብር ሁሉ ለኢየሱስ ይሁን። አንድ ሀሳብ እናገርና ስለመቦርቦርና ስለመሸርሸር ዛሬ መመልከታቸው በጣም ይገርማል። የጎጃሙ ቅባትና የጎጃሙ ካራ ተብሎ መከፋፈል የጀመረ ቀን ነው መቦርቦር የጀመረ። ስለዚህ ክብር ሁሉ ለኢየሱስ ይሁን። እንቀጥላለን። ተባረኩ። እሺ፣ ተባረኩልኝ። እርምዬ ጌታ አብስቶ ይባርክ ወንድሜ። ስላየው በድጋሚ ደስ ብሎኛል። እንዲሁም ከረጅም ጊዜ በኋላ እህታችን ሰኒ እንኳን አየሁሽ። ዜዶዬ፣ ዳጊ፣ ቢንያሚን፣ ቤክሻ እንዲሁም ብሩክ ባባ ጌታ ጸጋና ሰላም ይብዛላችሁ። ታች ያላችሁም ቅዱሳን ወገኖች የጌታ ጸጋ ሰላም ከእናንተ ጋር ይሁን። እኔ ለምን እንዳስገረማቸው አልገባኝም። እርምዬ እውነት እንዴ ጴንጤ ገበሬ መሆኑ ምን ያስገርማል? ለዛው በሀገሩ ላይ ማለት ነው። ኦርቶዶክስ ገበሬ አለ አይደል? ሙስሊም ገበሬ አለ አይደል? እንዴ ፕሮቴስታንት ገበሬ መኖሩ ምን ያስገርማል? ባይኖር እንጂ የሚገርመው ምን ያስገርማል? በእውነት ምን ያንጨረጭራል እንዴ? እንደውም እኮ ጴንጤ ያልዘራው ዘር ያላመረተው ምርት መብላት በራሱ ይከብዳል አንዳንዴ ማለት ነው። እንዲህ አይነት ቦታ እንዲገቡ ከመጽሐፍ ቅዱስ ከትንቢትም ጀምሮ የተነገረላቸው በእግዚአብሔር የሚያምኑ እነኚህ ወገኖች ናቸው። እንግዲህ አሁን ደርሶ በጎጃም በኩል ብትሄድ በእንትን በኩል ብትሄድ የምታገኘው ፕሮቴስታንት ገበሬ ነው እንዴ። በደንብ ነው እንጂ እንደውም መባዛት ያለበት በደንብ ነው መብዛት ያለበት። ጤናማ የእህል ምርት
የአገሪቱን ይሄ ላይክ በቃ ይሄ አላረለ እንደውም ከገበያ አንጻር የሆነ ስቴብል የሆነ የተረጋጋ ገበያ እንዲኖረው እንደውም ፕሮቴስታንቱ ነው በደንብ ግብርና ውስጥ መግባት ያለበት ማለት ነው። እናም ያንጨረጭራ አይደለም ግን ያንጨረጭራቸው አርኖ እውነት ሃይማኖታዊ ነው ወይስ ሌላ ነገር ነው? እሱ እየቆየን እናየዋለን። ነገር ግን መከሰታቸው ብቻ እንዲህ አያንጨረጭርም፣ ሌላ ነገር ይኖረዋል ብዬ ነው የማስበው። እንደውም ጴንጤ ገበሬ ከዚህ አሁን ካስደነገጣቸው በላይ እንደውም እንደ አሸን መፍላት አለበት የጴንጤ ገበሬ ማለት ነው። በቃ ወሳኝ ነው ለምድሪቷ በረከት ማለት ነው። ለምድሪቷ በረከት እንደዚሁም ምንም ለታማኝነትም ቢሆን ማለት ነው። ከምንም አንጻር ብታየው የጴንጤ ገበሬ ወሳኝ ነው እና ደግሞ አይቀርም። ስለፈራችሁ ስለተንጨራጨራችሁ ምናምን የሚሆን ነገር የለም፣ አይቀርም እና በደንብ በሁሉም አቅጣጫ በሁሉም ክልል አሁን በጠራው በጎጃም ክልል ብቻም ሳይሆን በብዙ ክልል ማለት ነው እንደዛ መኖር አለበት ብዬ አምናለሁ። ተባረኩ። ቀጥሎ ሌሎቻችሁ ዜዶዬ ወይ ዳጊ። እሺ እንዴት ናችሁ ወንድምና እህቶች? የሁላችሁም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ሰኔም ከብዙ ጊዜ በኋላ ስላየሁሽ ደስ ብሎኛል። ተባረኩ። ቀጥሏለሁ። እሺ ዳጊ ያው ሲመቸው ይከፍታል። ወገኖች የጌታ ጸጋና ሰላም ይብዛላችሁ። እንደዚሁም በሀገራችን ጴንጤ ገበሬ ይብዛልን። ጴንጤ ሰራተኛ ነው እና ብዙ በዓልም አያበዛም። ጌታ ይባረክ። እንደዚህም አይነት ስጋት ካለ ስጋቱ እውን እንዲሆን እንጸልያለን። ተባረኩ። ታብታብና ሼር አድርጉ በደንብ። ቤካዬ ይቀጥልና ሰላም በለን እንቀጥል። ወደ ፕሮግራማችን እንግባ። ጸጋ ይብዛላችሁ ወንድሞች። ሰንዬ ከረጅም ጊዜ በኋላ ተገናኘን። እንት ያለሽ ቢናዬ፣ ኤነሴዶ፣ ዳግሻዬ፣ ቢኒያም ይሄኛው ትላለ ሳውት አፍሪካው እንዴ ማን ብሩክ ነው እንዴ? ብሩክ ባባ ትላለ ተቀይሮ ተለውጦ እሳት ውስጥ ምናምን ሆኖ በዲም ላይ ታጅበው ድምቅምቅ ብሎ ትላለ እንደ ኤልሳቤት። ሁላችሁንም ክርስቲያን ወንድምናቶቼ ወንድምነት ኤርሚዬ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወዳችኋለሁ። ሰሜን እንግዲህ ደስ ይላል። ኤርሚ እንደዚያ ነገር በቃ ሰዎች በወንጌል ተነግተው ወደ ጌታ መንግስት ሲጨመሩ የተለየ አይነት ደስታ ነው የሚሰማውና እኛም ደስታውን እንጋራለን። ቢናዬ እንዳለው ሁላችንም ሰራተኞች ነን። ስራ ፊት የለም እኛ ጋር። ጌታ ብለው ሰዎች ወደ ጌታ መንግስት ቢጨመሩ ቢመጡ እርግጠኛ ነኝ በተለያየ ምክንያት ላይክ 30ውንም ቀን የማያውቃቸውን አማልክት እያነገሱ ምናምን ነገር ስራ ፈት ሆኖ ሀገር ከማደየትም እንተርፋለን ብዬ አስባለሁ። በተለይ በዛ አካባቢ ያለው ነገር ከባድ ነው፣ እንደምታውቁት ተጽዕኖ አለው። ኤርሚም ከዛ አካባቢ እንደመምጣቱ ሌሎች ብዙ ወንድሞችም ከዛ አካባቢ እንደመምጣታቸው በጣም ይገባቸዋል ብዬ አስባለሁ እና በጣም አደገኛ ነው። ጌታ ደግሞ ትላንት እንዳልነው ማይሰብረው ለጌታ ማይሸነፍ የለም። ክርስቶስ በፍቅር ሁሉንም አንበርክኮ ያላንበረከከው የለምና ብዙዎች በጌታ ፍቅር ተንበርክከው ወደ እግዚአብሔር መንግስት እንዲመጡ ተስፋ አደርጋለሁ። እንግዲህ ወንጌል በአንድ ላይ የደረሰ ነው። እንደውም አሁን ላይ ደስ የሚለው ነገር እግዚአብሔር አምላክ የሚገርም አክሰስ ሰጥቶናል ብዬ አስባለሁ። የሚገርም በቃ ማለት እግራችን ሳይራመድ በቴክኖሎጂ እገዛ በየገጠሩ ተዳርሶ ሰዎች ወንጌልን በመስማት የነፍሳቸውን እረኛ ጌታን ያገኛሉ ብዬ አስባለሁ፣ አምናለሁ። እንደዛም እንግዲህ እንጸልያለን። በተለይ በሰሜን አካባቢ ያለው ነገር እግዚአብሔር አምላክ ቢፈታው ጦርነቱ ምኑ የሚባል ነገር በአጠቃላይ ታሪክና ተረት ሆኖ ይቀር ብዬ አስባለሁና የጦርነት ሁሉ የሰላም በዚያ አካባቢ ያለመሆን ችግር የወንጌል ነው። ሰው በወንጌል በክራይስት ሆኖ ቢሆን በቃ ከሱ ዘንድ ሁል ጊዜ የሚቀደም ከህይወቱ ሰላም ነው። ከሰላም ውጭ ምንም ነገር ሊሆን አይችልም እና የመንፈስ ፍሬ ብቻ ነው
በህይወቱ የሚገለጠው ብዬ አምናለሁ እና ወንጌል በዚያ ክልል እንዲያሸንፍ ክርስቶስ እንዲወርሰው ተራራው ሁሉ ለክርስቶስ እስኪዋጅ ድረስ ሁላችንም በጸሎት እንተጋለን። እግዚአብሔር ደግሞ ይህን ያደርጋል አምናለሁ። ኤርምያ ተባረክ። ሁላችንም ወዳችኋለሁ። ብሩኬ ከእንትኑ ከላይቱ ወጣ እንትን ላይ ጥሩ አይደለም ትላለህ። ተባረኩ። እሺ የጌታ ጸጋና ሰላም ይብዛላችሁ ሁላችሁም። እውነቱን ነው መዋቅራችንን ተጠቅመው ያለው እውነት ነው። እኔ እንኳን ከዚህ በፊት ለኤርሚ የነገርኩት አለ እውነት ነው። በሰሜኑ አካባቢ መዋቅሩን ተጠቅሞ መሬት ላይ ብዙ ስራ እየተሰራ ነው። ጌታ ይባረክ። ደግሞ ወሳኝ የሆኑ ሰዎችን ነው ጌታ አሳልፎ የሰጠው እና በእነሱ አማካይነት ወንጌል በእነሱ መዋቅር እየሄደ ነው። ጌታ ስሙ ለዘላለም ይባረክ። ይሄ የእግዚአብሔር አሰራርና አንዳንዴ ጥበብን ይሰጣል እንዴት መሰራት እንዳለበትና እየተሰራ ነው። ጌታ ስሙ ለዘላለም ይባረክ። ያው በኦሮሚያም የወንጌል እሳት ምድሪቷን እንደሚያቀጣጥል ጌታ ከዚህ በፊት ተናግሯልም አሳይቷልም። ደግሞ ያ ነው እየሆነ ያለው። ክብር ለመንፈስ ቅዱስ፣ ክብር ለእግዚአብሔር ይሁን። ቀጥሉ። በጣም ነው ደስ የሚለው። ቦታ ስትፈልጉ መጀመሪያ እኔን አስወርዱኝ። እኛ ጋር ያው የእንቅልፍ ሰዓት ስለሆነ ተባረኩ። ሰላም ብያለሁ ወንድሞች። ኤርሚሻ ሰኔ ስላየሁሽ ደስ ብሎኛል። ቢኒ ዜዶ፣ የተወደደ ወንድማችን ዘማሪ ዳጊ፣ ቢና፣ ቤካ፣ ኤልሳቤት፣ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ጌታ እድሜ ጨምሮ ደግሞ ይሄን የወንጌል ስራ አብረን እንድንሰራ እድል ስለሰጠን ጌታ አመሰግናለሁ። ደስ ብሎኛል። ተባረኩ። ያው የሰሞኑን እየሰማን ያለነው ነገር እጅግ በጣም የሚያስደስት ነው። የሚያሳዝንም ነገር ሰምተናል። ያው የሰዎች ሞት ማለት ነው። የሰዎች ሞት በጣም ነው የሚያሳዝነው። ሰዎች መሞት የለባቸውም። ማንም ይሁን ማን መሞት የለበትም። የትኛውንም ሃይማኖት ውስጥ ይሁን የትኛውም ብሔር ይሁን የትኛውም የፖለቲካ አስተሳሰብ ይኖረው ሰው በምንም ምክንያት ሊገደል አይገባም። ይሄ በጣም የሚያሳዝን ነው። ደግሞም በሌላ መልኩ ደግሞ ሰዎች ወደ ጌታ እየመጡ እንደሆነ ስንሰማ ደግሞ እጅግ በጣም የሚያስደስት ነው። ምክንያቱም እንደው ኢትዮጵያን የምታውቁ ሰዎች በተለይ ደግሞ ከአዲስ አበባ ውጭ ያለውን አካባቢ ሰሜኑን በደንብ አውቃለሁ ማለት አይቻለሁኝ። በጣም አብዛኛው ገዳም ያለው ወደዛ አካባቢ ስለሆነ ተንቀሳቅሼ አካባቢውን ለማየት ሞክሬያለሁ እና ኢየሱስ ከፍጡራን መካከል አንዳንዱ ሁላ የሚታሰብበት አካባቢ ነው። ምንም ማን እንደሆነ እንኳን በቅጡ ማያውቁበት፣ ግን በስመ ክርስቲያኖች ናቸው። በጣም በሚያሳዝን ሁኔታ በስመ ክርስቲያኖች ናቸው። ማንን ለይተው እንደሚያመልኩ እንኳን የማያውቁ ሰዎች ናቸው እዛ አካባቢ ያሉት። ይሄ የሆነው ደግሞ ወዶ አይደለም። ዝም ብለው በስመ ክርስትና የሰጧቸው ጣዖታት አሉ። እነሱን ይዘው ከነሱ ጋር ተጣብቀው የኖሩ ሰዎች ናቸው። የኖረ ህዝብ ነው። በጣም የሚያሳዝን ማህበረሰብ ነው እውነት ለመናገር ማለት ነው። አባቶቻችን እናቶቻችን ናቸው እና ወንጌል እዛ ደርሰው ሰዎች ወደ ክርስትና እንደመጡ እንደመስማት የሚያስደስት ምንም ነገር የለም። ምንም ነገር የለም። እኔ አትለዩትም። በቃ ከእስልምና ከመጣው ሰው አትለዩትም እዛ አካባቢ ያለው። ለምን ኢየሱስ ማን እንደሆነ እንኳን የሚያውቅ ማህበረሰብ አይደለም። ኢየሱስ እንደሚያድን ከምን እንደሚዳን እንኳን የሚያውቅ አይደለም። ያ የሆነው ደግሞ ትምህርት ስለሌለ ነው። እዛ አካባቢ ከትምህርቱ ይልቅ ሰው ሰራሹ ስርዓት ነው ያለው። በ24 እንዳታርስ ካረስክ ትሰነጠቃል የሚል ትምህርት ነው ያለው። በቃ ካረስክ አደጋ ይደርስ መብረቅ ነው ወርዶ እህልህንም አንተን የሚያጠፋክ የሚል ትምህርት ነው ያለው። በ23 እንደዚህ አይነት ትምህርት ነው ያለው። አሁን እኛ ስንናገረው የሆነ ሚስጥር እየተናገርን አይደለም ያለነው። እዛ አካባቢ የሚኖር የትኛውም ሰው እዛ አካባቢ ሂዶ የሚያውቅ የትኛውም ሰው የሚያውቀው ነገር ነው። እዛ የወንጌል እሳት ገብቶ ኢየሱስ መነገር ከጀመረ ኢየሱስን መቀበል ከጀመረ እዛ ክብር ለኢየሱስ ይሁን። ከዚህ በላይ የሚያስደስት ምንም ነገር የለም።
ከዚህ በላይ የሚያስደስት ምንም ነገር የለም። ከዚህ በላይ ኢየሱስ ይነገራል። አዎ በኢትዮጵያ ሙሉ ማለት ነው። ትግራይ ይሁን አማራ ክልል፣ አፋር ይሁን ሶማሌ፣ ኦሮሚያ፣ ቤኒሻንጉል፣ ጋምቤላ የትኛውም ክልል ላይ ኢየሱስ ብቻውን ይነግሳል። በቃ መንገስ ያለበትም እሱ ነው። ከኢየሱስ ጋር አብሮ ጠረጴዛ ላይ ሊቀመጥ የሚችል ማንም ፍጡር የለም። ድጋሚ ልናገር፣ የትኛውም ፍጡር ተዘግዝቆ የተገደለም ይሁን በጎን የተገደለም ይሁን እነሱ እንደሚሉት 100 ዓመት የተዘገዘቀም ይሁን የትኛውም ፍጡር ማለት ነው ከኢየሱስ እኩል ሊጠራ የሚችል ማንም የለም። ማንም የለም። ማንም የለም። በኢትዮጵያ ሁሉ ይሄ የወንጌል እሳት የሚቆም ማንም ሰው ተሰብስቦም ተደራጅቶም እድር መስርቶም ማህበር አቋቁሞም ጫካ ገብቶም ይሄን የወንጌል እሳት ማንም ሰው ሊያስቆም አይችልም። ማንም አይችልም። በቃ እግዚአብሔር ጊዜ ነው። እግዚአብሔር ልጆቹን በፉጨት የሚጣራበት ጊዜ ነው። የትኛውም አካባቢ ላይ ሁን፣ የትኛውንም ኃይል አደራጅ፣ የምትዋጋው ከእግዚአብሔር ጋር ነው። በነገራችን ላይ እኛ ባንናገር፣ ኤርሚ ባይናገር፣ ወንድሞች እዚህ ያሉት ባይናገሩ የእግዚአብሔር ቃል ብቻውን ወክ ማድረግ የሚችል ነው። በኤፌሶን ከተማ ላይ እሱ ነው የሆነው። የእግዚአብሔር ቃል ወክ ማድረግ ይችላል። እኛ ባንናገር ልጆቹን እግዚአብሔር ይጠራል። በቃ ይጠራል። አታስቆምም ማለት ነው። አየህ፣ ሰዎችን ልታስቆም ትችላለህ እንጂ የእግዚአብሔርን ቃል ማንም ሊያስቆም አይችልም። ማንም የእግዚአብሔርን ቃል ሊያስቆም አይችልም። ማንም አይችልም። ክብር ለኢየሱስ ይሁን። በጣም ነው በቃ ልቤ ሐሴት ነው ያደረገው። ገበሬው ጴንጤ ሆነ። አዎ ይሆናሉ። በደንብ ነው የሚሆኑት። ከዚህ በኋላ አታስቆመውም ወዳጄ። ከዚህ እያረሰ ጌታን እያመሰገነ 30ውን ቀን ሙሉ ማለት ነው ጌታን እየባረከ ይኖራል። ደበሎ አስለብሰ አንድ በአንድ የሆነ ጉድጓድ ውስጥ እያኖርክ ያለ እኮ እንዴ! በጣም እኮ የሚያሳዝን እኮ ነው። ቢጫ አስለብሰ ቢጫ ቆብ አስደረገ እግሩ እስኪሰነጣጠቅ ፊቱ ቢጫ ሆኖ አንድ በአንድ የሆነ ጉድጓድ ውስጥ እኮ ነው እያኖርካቸው ያለው። በዛ በኩል ህይወት እንደ የሚገኝ ስለሚመስላቸው ማለት ነው። በዛ በኩል ህይወት የሚገኝ ስለሚመስላቸው ከዛ እነዛ ሰዎች ደግሞ ሲያልፉ ታቦት ይቀረጽላቸዋል። ኢየሱስን እኮ ያቆም ሰውየው ራሱ ወዴት እንደሚሄድ እኮ ያውቃል። አንድ በአንድ የሆነ ጉድጓድ ውስጥ ዳቤና ቋርፍ እየበላ የኖረ ሰው ነው። ኢየሱስ ማን ነው ስትሉ ማያቅ ሰው እኮ ነው። ከዛ ታቦት ደግሞ ትቀርጽለትና ተስፋ ታደርገዋለህ እሱ። ይሄ ዘመን አብቅቷል ወዳጄ። እንደዚህ የምትቀልድበት ዘመን አብቅቷል። ከደሱ ጋር እናወራለን። ያው አማራ ክልል ያለው ወንጌል ይሰራሉ እዛ። አንዴ እንደዚህ አለኝ፣ ስለ ኢየሱስ እዚህ ይነገራል ብሎ ጠየቀ። የአቦ ደብር ነው ማለት ነው። እንዴ ያለ ደብሩ አለ አስተዳዳሪው ማለት ነው። ያለ ደብሩማ እንዴት ይነገራል? እሱ ደብሩ ያለው እዛ ነው። እንዴት ያለ ደብሩ እዚህ ሊነገር ይችላል? በቃ ይሄ ነው እዛ ያለው ነገር፣ ይሄ ነው እዛ ያለው ነገር፣ ይሄ ነው። እንደው ጥናት ቢደረግ ስለ ኢየሱስ ማወቅ አይደለም ኢየሱስ የሚለውን ስም ያልሰማ እጅግ በጣም ብዙ በስመ ኦርቶዶክስ ክርስቲያን ተብሎ ያለ በጣም ብዙ ቁጥር ሊታይ ይችላል። ጥናት ቢደረግ። ጥናት ሳይደረግ ይሄን ያህል ፐርሰንት ተብሎ ምን ነገር አይችልም፣ ድፍረት ነው የሚሆነው። ግን ይሄን እኔ መናገር እችላለሁ። ገዳም ውስጥ ያየሁትን ይሄን ነው። በቃ ከ30 ምናምን ገዳም በላይ አውቃለሁ ኢትዮጵያ ውስጥ ከ30 ምናምን ገዳም በላይ። እስኪ በየገዳሙ ዙሩና የገዳም አስተዳዳሪ የሚባሉ ሰዎችን አውሯቸው፣ ጠይቋቸው። በገዳም ውስጥ ያገለግላሉ የሚባሉ ሰዎችን ጠይቋቸው። ለምን ትሄዳላችሁ እናንተ? የወለደ ተቃል እኮ ጠየቀው። 40 ምናምን ዓመት ያገለግለውን ሰውዬ 40 ምናምን ዓመት አገልግሎ ሰውየው መጽሐፍ ቅዱስ የለውም። 40 ምናምን ዓመት አገልግሏል ሰውየው፣ ካህን ነው። መጽሐፍ ቅዱስ አለ የለኝም አለ። ታዲያ ምዕመኑ እንዴት ነው የምታስቡት? አገልጋዩ 40 ዓመት አገልግሎ መጽሐፍ ቅዱስ ከሌለው ምዕመኑማ ድምፁንም አልሰማም ጭራሽ።
እና እናንተ ቀልዳችኋል። እግዚአብሔር እድል ሰጥቷችኋል። በጣም ብዙ ህዝብ ነበረ በእጃችሁ። ኢየሱስን ልትሰብኩ ሲገባ የኢትዮጵያ ኦርቶዶክስ ኢትዮጵያ ውስጥ እንዳላት እድሜ በኢትዮጵያ እኮ እስልምና እኮ መኖር አልነበረበትም። በየአካባቢው ሰብካችሁ በየቦታው ደርሳችሁ ኢየሱስን እንዲቀበሉ ማድረግ ነበረባችሁ። እንደነበራችሁ እድሜ ማለት ነው በኢትዮጵያ። ግን ቁጥር ብቻ ትመጣና 8000 ዓመት ሆነኝ ትለኛለህ። ምን ያደርግልሃል? ለምን 18000 ዓመት አይሆንም? ለምን 18000 ዓመት አይሆንም? አልሰራህበትም። አንተ 8000 ዓመት ሆኖክ 8000 ዓመት የሚባል ክርስትና የለም። በርግጥ ይሄን ያህል ዘመን ኢትዮጵያ ውስጥ አስቆጥራችሁ እዚህ አፋርና ሶማሌ ያልደረሰ ወንጌልን ያዛችሁት። አፋርና ሶማሌን ያልማረከ ወንጌል ማለት ነው። መድረስ ያልቻለ ወንጌል። አሁን በጎዳና ላይ ወንድሞቻችን ኢየሱስ ሲሉ አይናቸው ደም እስኪሆን የሚያጉረጠርጡ የአንገታቸው ደም ስር ጉቶ እስከሚያል የሚያብጥ ቄሶች ናቸው በመንገድ ላይ ያሉት። ግን በስም ክርስቲያን ነው፣ ኦርቶዶክስ ነው። ኦርቶዶክስ ተብሎ ይጠራል። ኢየሱስ ሲባል ግን አይኑን ያጉረጠርጣል። አይኑን ያጉረጠርጣል። እኔም ሙስሊም ሲቃወም ባይ እኔ ምንም አይመስለኝም። ትክክልም ነው ደግሞ ከተቀበለው መንፈስ አንጻር ትላለህ። የተቀበለው የዚህን ዓለም መንፈስ ነው። ክርስቲያን ነኝ ብለህ ኢየሱስ ሲባል አይን ከተጉረጠረጠ አንተ ውስጥ ያለው የተክለ ሃይማኖትና የነጣጡስ መንፈስ ነው። የነጣጡስ መንፈስ ነው። በዚህ ጻድቅ በሆነ ስም ይሰባበራል ስል በቃ የነጣጡስ መንፈስ ይወድቃል። አትቀልዱም። ከዚህ በኋላ እንደዚህ እየቀለዳችሁ በትውልዱ በህዝባችን እየቀለዳችሁ አቀጥሉ። ምክንያቱም እግዚአብሔር ያሸንፋል። በቃ አለቀ። እግዚአብሔር ያሸንፋል። እኛ ዝም ብንል እግዚአብሔር ድንጋይና ሳር ቅጠሉን አናግሮ ጌታን ሰው ይቀበላል። በቃ አለቀ። ክብር ለኢየሱስ ይሁን። ድንኳን ጣሉ ነው የምላችሁ። ተባረኩ። ገርሚያው ካለ ቀጥል፣ ከሌለ እስከዛ ዳግዬ ከቻልክ ሰላም በለን። ካልሆነ ቤተሰቦች ሰላም ሰላም ወገኖች፣ እንዴት ናችሁ? ቢኒዬ፣ ሰንዬ፣ ዜዶዬ፣ ቤንያሚን፣ ቤካዬ፣ ብሩካችን፣ ኤልሳዬ ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? ቅድም ያው በሰበር ሰላም ሳልል እያወራው ስለነበር ነው፣ ይቅርታ። ተወዳጆች እንዴት ናችሁ? ክብር ሁሉ ለእግዚአብሔርን። ቀጥሉ፣ እየሰማሁኝ ነው። ጎርፉ ላይ የምትለው የለም ጎርፉ ዳጌ። አይ መጀመሪያ ስሜን በትክክል ስለጠራው እጅጉን አድርጌ አመሰግናለሁ። የመጀመሪያው ሰው ነው የምትሆኑ። ገላገላችን እኮ መለያ ያደረጋችሁትን ተገላገል ነው። አሁን ቀላል ቢኒያ ቤንጃሚን ምናምን። እሺ እንትን እኔ ኦርቶዶክሶችን አስገቡ። እኔ ከታችሁ ነህ። ቤንጃሚን ኔታንያሁ ብለናል። ኔታንያሁ እኔ ቤንጃሚን ማቀብ እንትን ፊልም ላይ ብቻ ነው አክሽን ምናምን ላይ እንትን። አሁን የሆነች ኦርቶዶክሳዊ ልጅ አለች፣ ሴት አለች እና እሷ ትግባ። እኔ ከታችሁ ናለው። አንድ ሰው ወርዷል። ለጊዜው አንድ ሰው ወርዷል። ሁለት ሰው ወረደ። ከላይም ሰው ወረደ። እሺ ሰኒ ወረደች እንዴ? ስማ ሰኒ ከወረደች እኮ አንድ ሰው ወረዳል የሚባለው። ሰኒ እኮ እንደ ሁለት ሰው ነች። ለእኛ ሰኒዬ ዝም በይው እሺ። ለእኛ አንቺ እንደ ሁለት ሰው ነች። እንወድሻለን። እኔ መውረድ እችላለሁ ታች። አንቺ ግን እንደ ሁለት ሰው ነች ነው የምልሽ። አንድ ሰው ወረደ አለ የምንለው፣ ሁለት ሰው ወረድ ነው የምንለው ሰኒ ስትወርድ። እንወድሻለን። ቀልድ ጨምረሃል አንተ ልጅ። እሺ ቤካ መሳብ ትችላለህ። ማን እንደሆነ አለች ያልካት እህት ያ ቢኒ እንትን የፈለኳት ነው ስምላችኋለሁ። ችግር የለው። እሺ እስከዛ ቤተሰብ ታች ያላችሁ ሁላችሁም እስኪ
እንደተለመደው በዘመድ መስራት ጀመር እንዴ? አይ በቃ ከዚህ በኋላ እኮ ቤካ መተኛት ነው ያለበት። አሁን አድሚኒስትሬሽን ላይ ቁጭ ካረኩ ብዙ ነገር አበላሽ። ሌላ ሰው መግባት አይችልም እንዴ? ግን ትሳለች የሆነማ ኮሚሽን መቀበል ጀምሯል። አጣሩ ቤኮ ተናገር። ሰሞኑን በቀዳጊ በውስጥ አወራለሁ። በጣም ነቀስ ሲሆን ዲና ነግሮኛል። አይ ቲንክ ስለ ግብርና ምናምን ቤኮዬ አይ ቤካረባ እንደውም ላስቆመው እኮ ነው አገልግሎት ሁሉ ሲንግል የሆኑ ሰዎች አይሰብኩም ብያለሁ። ቤኮዬ ጌታ ጸጋ ያብዛል። በጣም ነው የምወደው። ማንን እናስገባ? ቆይ እንጂ አንተ አጋዥ ግብረ ኃይሉንክ የእሱ እየፈለገ ልጃለች ቢኒ ወይ ቤካ ከአምስቱ ቆነጃጅት መካከል መሰለኝ መርጠው ቅርዛቸውን ከሞሉ ዘይታቸውን ከሞሉ እነሱ ነው መሰለኝ የተወደዱቶች ጠፍተው አይደለም፣ ግን በጣም በቅድስና የተመሰከረላቸው እንግዲህ ከእነሱ መካከል ዘይታቸውን ያላስነቁ እንዴ አይነ በቃ አንድ ቁጥር ጻፈ። አንቺ አንድ ቁጥር ጻፈ። ጌታ ሆይ እሺ፣ ታፕ ሼር ኮፒ ሊንክ እያደረጋችሁ ቤተሰብ ትንሽ እናሳድገው። እየተጫወትን እየሳቅን በዛውም ሼሩ ግን ይታያል። ቢኒ ለእኔ እኮ አይታየኝም። 7.6 አንተ እንትን ፈልጋለሁ ስትል ነበር ባለፈው። እውነት ይሁን ውሸት አላውቅም፣ ግን እየደቀቁብህ አስቸገሩ እንትኖቹ ቁጥሮቹ ምናምን። አረጀን እኮ እዚህ ስክሪን ላይ እየዋለን አረጀን አይመስለኝም። አይ ቲንክ 7 እኔም ልክ ነኝ እንዴ? 7.2 ይታየኛል። አንድ የቀጥቅጡትና ወደ 10K ይግባ። ኤርሚም ይመጣል። እስከዚያ ያው የቅድሟን ሲኒ ቡና ምናምን እየጠጣባት ነው። እና በርቱ፣ እታች ያላችሁ ተባረኩ ወንድምነት። እሺ ቴንኪው ብርክዬ ወይ ኤርሚ አለ አይደል? አለኛው አለ። ቤቱን ምራው። በቃ ቀጥሉ እናንተ። አንድ ትንሽ ፕሮግራም አለ፣ እሱን ስጨርስ አለሁኝ እዚሁ ድምፅ አሰማለሁ በየመካከል። እሺ፣ በተነሳው ርዕስ ላይ አይደል? በዛው እሺ እሺ ያለ ነው። አቤት አቤት አቤት። እንኳን ደህና መጣክ። እንኳን ደህና ጠበቃችሁ። ናሃይለይ ገብረ ስላሴ ናሃይለይ ገብረ ስላሴ ናሃይለይ ገብረ ስላሴ አደርሰናል። በቃ አደርሰናል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ጌታ ያስባል። እኛም እግዚአብሔር ኃይላችን ነው ብለን እስክናምን ድረስ እንደዚህ ነበር የምንለውና ተረዱት። ባይሆን ከስር ዳጊ ስራ የለውም እንዲ ያልከው ኮሜንት በጣም ነው የተመቸኝ። እንቅልፍ የለውም ብትል ነበር የሚሻል። እሺ ሌላ ኦርቶዶክሳዊ ግባ። ሌላ ኦርቶዶክሳዊ ካለ መግባት ይችላል። ሌላ ኦርቶዶክሳዊ ኃይሌ ገብረስላሴ ነው አላለም? ኃይላችን እግዚአብሔር ነው ወዳጄ። ኃይሌ ገብረስላሴ ከሆነ ኢየሱስን ተቀበል። ኃይላችን እግዚአብሔር ነው። ኃይላችን እግዚአብሔር ነው። ኃይሌ ገብረስላሴ ያለ ነው እኮ ሰውዬው። እሺ ኢየሱስን ተቀበል። ኑ ግብ ኦርቶዶክሳውያን መግባት ይችላላችሁ።
መግባት ትችላላችሁ። ቁጥር ብጽፉልን ለማስገባት ይመቸናል። እሺ ቁጥር ብጽፉልን እንደዚህ አይ እሺ ገስት ላክ አንተን ኢንቫይት ማድረግ ስለማይቻል